የሜምፎስቴና የጣፍናስ ልጆች አስነወሩሽ አላገጡብሽ እንዳላት እስራኤልን ይኸው ያላግጡብሃል ማለት ነው። እንደዚህ ቪዲዮ እየሰሩ አይሆንልንም ክብር። ዝርግፍ ጌጣችንን አውልቀን ኢየሱስን ትተን ሄደን ዓለም የምትደርብልህ ክብር የለም። ጌታ ኢየሱሴ ስም ይባረክ። የኔ አባት በጽድቄ ቀኝ ደግፌ ይዣለሁ ብሎ ይለዋል ያዕቆብን። አበረታለሁም በጽድቄም ቀኝ ደግፌ ይይዛለሁ፣ እናስ በምድር ከፍታዎች ላይ አወጣለሁ ይላል። ሃሌሉያ። ክርስትና እኮ አንተ በጌታ በኢየሱስ ክርስቶስ ስም እንዴት አይነት እኮ ህይወት እኮ እንደተሰጠን ወንድሞቼ እናቶቼ፣ ውስጣችን የሚፍለቀለቅ የእግዚአብሔር ፍቅር የእግዚአብሔር እሳት ውስጥ ተገልጦ አይታይ። እንደዚህ ፀጉሬን አበጥሬ ከርክሜ እንደማሳያችሁ እንደዛ አይታይ። ውስጥ የተቀበልነው የእግዚአብሔር መንፈስ በውስጣችን ያደረ የጌታ መንፈስ ሁሉ ይቅርብኝ፣ ሁሉ ይቅርብኝ። ጌታ መንፈስ ቅዱስ ፊቱን ብቻ ያዙር፣ እሱ ሁሉ ይቅርብኝ። ስብከቱም ንግግሩም የተባለ በሙሉ ጥንቅር ብሎ ይቅር። አገልግሎት ተብሎ ቢባል ምን ቢባል ሰው በሰው ፊት ለመታወቅ ነው። ምን ይጠቅምሃል ታውቀህ? አሁን እዚህ ያለን በሙሉ በዓለም ዙሪያ እንታወቃለን። አሁን ታዴን የማያውቀው የለም እዚህ ሚዲያ ላይ ማለት ነው። ቢንያምን የማያውቀው ቤካን የማያውቀው የለም። ብቻ በቃ በዓለም ዙሪያ በቃ ታወቅ። በሺዎች በመቶ ሺዎች ምናልባትም በሚሊዮን የሚቆጠር ህዝብ ነው የሚያውቀን። ምን ይፈይድልናል? ቤክ የሚባል አንድ ጎረምሳ ወጣት ልጅ ታወቀ አልታወቀ እሱ ነው የቢዝነሱ። ምን ስናደርግ ነው የምንታወቀው? ምን ስናደርግ ነው የታወቀው ነው። የእሱን በጎነትና አዳኝነት ለመናገር ቅዱሱን ስሙን ከፍ ከፍ እያደረግን ከሆነ እኛ ዝቅ እያልን እሱ ሊልቅ የተገባ ነው እንዴ። ሁለተኛውና ሶስተኛው መጥምቁ ዮሐንስ መሆን ነው እንጂ ያለብን የጫማውን ጠፍር ልግፈታ አይገባኝም፣ እኔ ላንስ እሱ ሊልቅ ይገባል ነው ብለን ማለት አይደለም። ሰዎች ወደኛ ተንደርድረው ሲመጡ ወደ እሱ ዞር በሉ፣ እኔ ለቀቅ እሱን ጠበቅ ነው ልንላቸው የሚገባው። ኤርሚዬ ዳግዬ ቢንዬ ምናምን ነገር ሰው እኔ ለቀቅ እሱን ጠበቅ የምን ብሩክዬ ምናምን ነገር ብሎ ማለት ነው። ኦኬ በሉ አቆላምጣችሁ ብጠሩ ምንም ክፋት የለውም። ብሩክዬ ምናምን ብለሽ ምን ሊሆን ነው? ምን ሊሆን ነው ብሩክ? ያው እንግዲህ እኔ ምልሽ ያው ምላችሁ ምናምን ነገር ብሎ ድምፅ የሚቀይር ከሆነ እኔ እና እሱ ሀገራዊ ጦርነት እናስነሳለን ማለት ነው። ብሩኬን ሲያይ ሰው ጌታን እንዲያይ ማለት ነው። እንደዛም ነው እያየን ያለ ነው አይደል? አሁን ገና ጌታን ተቀብሎ 3 ዓመት ያልሞላው ልጅ ጌታ ካልሰጠ በስተቀር እንደዚህ አይነት የንግግር ብስለትና ጥበብ አይታችኋል? ይህን ማን የሰጠ? ጌታ ነዋ። ዜዶን ይህን የመሰለ የንግግር ጥበብና ስብከት አገልግሎት እንዲያገልግል ለወንጌል አገልግሎት ስጦታ የሰጠማ ነው ጌታ ነው። ስለዚህ እኛ ሁላችን ዝቅ እንልና ንጉሱ ገናናው የእግዚአብሔር ልጅ ኢየሱስ ደምቆና ከፍ ብሎ ለዘላለም ይታይ። ቤት ያኔ መንፈሳችን እንዴት እንደሚረካ ነፍሴን በፊት አፈሳለሁ ይሄው ጌታ ምስጋናዬን እንጋበለው ብለን እንደዘመር ነው ማለት ነው ከሊልዬ ጋር በቃ ቴንክ ዩ ሎርድ። ክብር ለታላቁ ለገና ነው ለስም ይሁን። እግዚአብሔር ይባረክ። ከዚህ በኋላ የፈለጋችሁት ማለት ትችላላችሁ። ጨርሻለሁኝ። ለምንድን ነው እዚህ ውስጥ የገባቱ እያለ እኔ በመንፈስ መነዳት እግዚአብሔር ለማመደ ለመመዳለ ወንድሞች እናቶች፣ ሌላ ርዕስት ላይ ልናወራ ነበር የገባ ነው። ለቤት መክፈቻ ብዬ አይደለም አሁን ይሄን የከፈትኩት ነገሩ እስኪሳለጥ ድረስ ምናምን ነገር ብዬ አይደለም ነው። በመንፈስ መነዳት የሚባለው ነገር ታውቁታል፣ ትረዱታላችሁ ብዬ አስባለሁ።
አንድ በጣም የማከብረው የእግዚአብሔር ሰው ከወደ አሜሪካ ደውሎ ፓስተር ታሬ አይደለም ፓስተር ሙሴ አዳፍሬ ይባላል። ለምን አልነግራችሁም? የኮተቤ ሙሉ ወንጌል ቤተክርስቲያን ፓስተር የነበረ አሁን ሜሪላንድ ውስጥ ነው ያለው። በጣም የምወደው እግዚአብሔር ሰው ነው። በጣም የምወደው አልኳቸው እና ያው ስብከቱን ትምህርቱን ሁሉ ድብቅ አድርጎብን እዚህ እየሰማም ሊሆን ይችላል። ይሰማ እንደሚሰማ አውቅ ነበር እና የእሱን ቪዲዮ ፈልጋችሁ ማግኘት አትችሉም። ወይኔ ወንድ እህቶቼ ነው ወንድሞቼ፣ እሰማቸው ከነበሩ አገልጋዮች አንዱ እሱ ነበር ድሮ። ታውቂዋለሽ ሄንዬ? ሄ ዘ ማን ኦፍ ጋድ። በእውነት ነው የምልሽ። ፓስተር ሙሴ አዳፍሬ ይባላል። በዚህ በእግዚአብሔር መንፈስ መነዳት ነው የሚናገረው። ሲናገር ቢውል አጠግቡትም ወዳጆቼ፣ ምን አይነት ክብር እንዳለበት ግን እምቢ አለ። በስጋ አልደበድበው ነገር ፓስተርዬን አውጣና ሲያገልግለን ወይ አይመጣም አለ። ይሰማል ያያል፣ ግን አይመጣም። ኤርሚ እናንተ አገልግሉ እናንተ ናችሁ ምናምን ነገር ብሎ ይለኛል። እና እሺ በቃ ቸርች ቢያንስ የምታስተምረውን እስኪ ቪዲዮን አስቀምጥልን። የለም ፈልጋ አታገኝም። ኢትዮጵያ እያለሽ ነው የምታውቂው። ቴንኪው። ማገልገል ካልቀረ እንደሱ ነው። እኔ ሰማቸው የነበሩት እነ ፓስተር ታሪኩ እሸቱ እነ ወንጌላዊ ደሉ ጸጋይ በቃ ቁፍጥን እንደ ሚጥሚጣ በጣም እንደዚህ ቆምጠጥ ያለ ማለት ነው። እና ይሄ ፓስተር ሙሴ አዳፍሬ በእግዚአብሔር መንፈስ መነዳት ነው የሚያገለግለውና አንዴ ስንደዋወል ኤርሚ ይሄ ነገር እኮ ላህላ ያለ እባክህ አትከልከል፣ ዝም ብለህ ቀጥል፣ አታቁም ምናምን ነገር አለኝ። ምን ነው ብዬ ስለው በመንፈስ መነዳት እንደምታገለግል ታውቃለህ አለኝ። አላቅም ብዬ ልዋሽ አልችልም፣ የማውቀው ነገር ስላለ ማለት ነው። አይ ብዙም ባይሆን ምናምን ብዬ ስለው ኖ እኔ በደንብ አስተውያለሁ እና ቀጥል፣ ከዚህ እንዳትከለከል፣ ሌላ ነገር አታስገባ። አንዳንዴ ልክ በመንፈስ ቅዱስ ፍሎ የምታገለግልበት ጊዜ ላይ ሰዎች ሌሎች ገብተው ሲያወሩ አይቻለሁ እና ፕሊስ እንደዛ ዲስተርብ አያድርጉ ብሎ አለኝ ማለት ነው። እና አሁን ገብቼ የተናገርኩትኝ በዛ መንፈስ ነው ብዬ የምላችሁ። እቅዳችን ዓላማችን አይደለም። ከዚህ በኋላ ያለው እቅዱ ይሄ፣ ከዚህ ቀጥሎ ያለውን ሌሎች ወንድሞች ያሳልጡታል ለማለት ነው። ተባረኩ። ቢኒያው ቤቱን ምሩት። ቴንኪው። ጸጋ ይብዛላችሁ። ወዳችኋለሁ። ቴንኪው። ቢኒ የለም ብሩኬ ያለ ብሩኬ ቤቱን ምራው። ብሩኬ ቤቱን ምራው። በቃ ብሩኬ ካለ ቆንጆ ቀጥሎ። ሌሎቻችሁ ተባረኩ። ቤካዬ ግብት ሲወጣ እንደገና ዜዶን እያየሁ ነው። ግርምሽዬ ህይወት እያብራ መታለች። ታደለ ሁላችሁም ጌታ ይባርካችሁ። ቀጥሉ። ብሩኬ እባክህ ቀጥል። ርዕሱን አስቀምጥልን። ኤርምዬ የምንወያይበትን ዳግሻ የላክልኝ ወይስ የቀድሙን እንቀጥለው? የቀድሙን ዳጊ ንገራውና ያኛውን ጨርሻዋለሁ። ልክልህ ነው። አንድ ደቂቃ ከፈለክ ግን የቀድሙንም ይቻላል። ኤርምዬ ኦኬ፣ የሰራውን ሁለቱንም ላክልኝ ካለ ማለት ነው። እሺ ኤርምዬ ኦኬ። ለብሩክ አይዲያ ልስጠው። ለብሩክ እንደመጣ እሺ። ብሩክ እንኳን ደህና መጣህ። ማቴዎስ 10 ላይ ባለው ሀሳብ እያወራን ነበረ። ጻድቁን በጻድቁ ስም የሚቀበል የጻድቁን ዋጋ ያገኛል በሚል መቀበል ማለት እነሱ ማስተናገድ ወይም እነዛን አገልጋዮች መቀበል ሳይሆን በሌላ ነው የተረዱት። ያው መልሱን እንዳልናገር ማለት ነው፣ ገብተን እንድንወያይ እንዳልጨርሰው። በዚህ ዙሪያ ላይ ምን ማለት ነው የጻድቁን ዋጋ መቀበል ስትሉና ጻድቁን በመቀበል እናገኛለን ብላችሁ የምታስቡት ዋጋ ምንድን ነው? ያ ዋጋ ምንድን ነው? መቀበል ሲል እዛ ላይ ምን ማለት ነው በሚል እያወራን ነው። ከዛ በዚህ ጀምረው ወደ ሌላ አንድ ደግሞ አዲስ ሀሳብ አለ፣ በኋላ እንለጥፈዋለን። በእሱ ላይ እንሄድበታለን። ብሩክ ይሄ ነበር ከዛ ቤት የመጣንበት። ተባረክ፣ ቀጥል። እንደዛ ከሆነ ዳጊሻ በጣም አሪፍ ነው። ፈለገ አንድ ያስተማረው ትምህርት አለ መድረክ ላይ፣ ያው ራሱ ፔጁ ላይ ስለሆነ ፖስት ያደረገው አንዳችሁ አወርዳችሁ ብትልኩልን በዚህ በማቴዎስ 10 ላይ ማለት ነውና ጌታን ተቀበሉ ሲላችሁ አትቃወሙ፣ እኛ ከቅዱሳኑ ጋር ተቀብለነዋል የሚል ትምህርት ማለት ነው። ማቴዎስ 10ን ጠቅሶ ያስተማረበት ነውና ቆንጆ ርዕስ ነው። ሶሪ እስካሁን አልከፈትኩትም። አይገርም። ትላንት ላክልኝ ነው ወይስ ሌላ ነው? ነው እሱ ትንንሽ እግዚአብሔሮች ነው የሚለውን ጳጳሳቸው ያስተማሩትን ነው። ብፁዕ አቡነ ጳውሎስ ማለት ነው እሳቸው። እሺ አሁን እሱንም አየዋለሁ። በቃ
ያኛው ቪዲዮም ካለ ላኩልንና እናየዋለን። አንተ ጋር አለ አንድ ሰው በቃ እሱ ፖስት ያደረገው ስለሆነ እሱ ጋር ገብቶ አንድ ሰው ቤካዬ አለ እንዴ? ቤካ ከቻለ ወይ ቢኒ አንዳቸው ማን አለ ቪዲዮ መክፈት የሚችል? እኔ አይፓዴ ላይ ፔጁን እንትን ከፍቼዋለሁ። ብሩኬ ካወቀው ቪዲዮ የትኛው እንደሆነ ስክሮል እያደረኩኝ ማሳየት ይችላል። በጣም ቆንጆ። ትልቁና ቪዲዮ ከፍተህ ታሳየናለህ። ትልቁ ላይ ሆን ቪዲዮን ክፈተውና ታሳየናለህ። እስከከፍት ድረስ ወንድሞች ሰላም ይላሉ። ኤርሚ የተባረክ። የወቅቱ መልእክት እንደሆነ ይሰማኛል ስትናገር የነበረው ነገር። እንግዲህ እግዚአብሔር ይርዳቸው፣ እግዚአብሔር የልቦናቸውን እንግዲህ አይን ይመልስ ነው ምለው ነው። ምክንያቱም ከባድ ነው አይደል? ከክርስትና ወደ ጨለማ መሄድ፣ ከክርስትና ወደ ግብጽ መመለስ በጣም በጣም ከባድ ነው። እንግዲህ የእስራኤል ሕዝብ ብዙ ጊዜ ያጉረመርም ነበር እግዚአብሔር ላይ በዛ ሁሉ ተአምራት መካከል ሆኖና ግብጽን ይመኙ ነበር። ልክ እንደዛ ነው የሆነው። እግዚአብሔር ይርዳቸው፣ እግዚአብሔር ይርዳቸው። ካልሆነ ጥፋቱ ከባድ ነው፣ ሞት ነው። የሚገርመው በምድርም ላይ አይመችም አይደል? የዘላለሙን ብቻ አይደለም በምድር ላይ ጭምር ነው ማይመች። መቀለጃ ነው የሚያደርግ። አጋንንት ከጠራህ በኋላ ወደ ዓለም የራሱ መጫወቻ ነው የሚያደርግና ጌታ ይርዳቸው። ተባረክ ኤርሚዬ። ሰላም ብያለሁ ሁላችሁንም። ታደለ፣ ኤርሚሻ፣ ዳጊ፣ ቤካ፣ ቢና፣ ግርምሼ፣ ላይፍ ህይወት፣ ዜዶ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ስላገኘኋችሁ ደስ ብሎኛል። ሰላም ይላሉ ወንድሞች። እስኪ ቪዲዮን አንዴ ከላይ ጀምሮ አሳየንና እነግርሃለሁ። ከዛ ወንድሞች ሰላም ካሉ በኋላ ትከፍትልናለህ። ኦኬ ብሩክ። እሺ ከመጀመሪያው ጀምሮ አሳየን። ይታያል አብረን። ያው ይሄ ነው አይደል? የመጀመሪያው ከመጀመሪያ ከላይ ነው። ይሄው ከፔጁ ላይ እሺ። ዝም ብዬ ወደ ታች ልሄድበት። እያስተማረ ያለበትን እስኪ የመጀመሪያውን ክፈትልን። እያስተማረ እሱን ሳይሆን ከጎን ማይክ ይዞ የሚያስተምርበት እሱን ክፈተው እስኪ። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ጌታን ተቀበለ በቃ ከፍ አድርገውና እሺ። አይ ወንድሞች ሰላም ይበሉና ከዛ እንጀምራለን። አዎ ድምፁን ከፍ አድርገህ ይሄ ነው ቪዲዮ ታሰማናለህ። ጎበዜ ሲናገር እንሰማዋለን። ማቴዎስ መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ጌታን ተቀበለ ጌታን ተቀበለሻል ብዙ ሰዎች አሉ። አዎ ስትመልሱ ዞር በልልኝ አትበሉ። እሺ ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው ከቃሉ ጋር ናቸው። ይሄንን ያለው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ የእምነታችን ጀማሪና ፈጻሚ እንዲህ ይላል፣ እናንተ የሚቀበል እኔ ይቀበላል፣ እኔም ደግሞ የሚቀበል የላከኝን ይቀበላል። ቅዱሳን ሰዎች ሳይቀበሉ ክርስቶስን ተቀበለናል ቢሉ ሞኝነት ነው። ክርስቲያኖች ከዚህ በኋላ ሰዎች ጌታን ተቀበላል ወይ ጌታን ተቀበለሻል ወይ ጌታን ተቀበሉ ሲሏችሁ መልሱላቸው። በደንብ ቆርጣችሁ ንገሯቸው። እኛ ክርስቶስን ከቅዱሳን ጋር ነው የተቀበልነው በሏቸው። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ከቃሉ ጋር ናችሁ። ጎበዜ እንግዲህ እያለን ያለው ክርስቶስን ከቅዱሳን አሁን እሱ ቅዱሳን እያለ የሚያስበው ተክለ ሃይማኖት ነው። አስባችሁታል? ተክለ ሃይማኖትን ከክርስቶስ ጋር ተቀብዬዋለሁ ነው እያለ ያለው። አሁን ይሄ እግዚአብሔር ቃል ላይ አመፅ ነው። የምሬን ነው የምላችሁ። በእርግጥ ሰው የእግዚአብሔር ቃል ካልገባው ካልተረዳ፣ እግዚአብሔር ራሱ ካልረዳው እንደዚህ እንደምትሆን ምንም ጥያቄ የለውም። እንደዚህ ነው የምትሆነው እንደ ጎበዜ ማለት ነው። ምክንያቱም የሚረዳው የእግዚአብሔርን ቃል በማህበር ውስጥ ሆኖ ነው። ማህበርተኛ ሆነ የእግዚአብሔርን ቃል ስታነብ ልክ እንደዚህ ነው የምትረዳው ማለት ነው። የእግዚአብሔርን ቃል በመንፈስ የምትረዳው ነው እንጂ በማህበር የምትረዳው አይደለም። እኔ ይሄ የምናገረው እኛ ውስጥ ላሉትም ለአንዳንዶቹ ጭምር ነው። የእግዚአብሔር ቃል የሆኑ ሰዎች ተሰብስበው የሚደነግጉልክ አይደለም። የእግዚአብሔር ቃል በመንፈስ ቅዱስ የምትረዳው ነው። አግኝታችሁኛል? ድገመው አንዴና ከዛ ኦርቶዶክሳውያን እየገቡ በዚህ ክፍል ላይ በማቴዎስ 10 ላይ በደንብ እናወራበታለን ማለት ነው። አንዴ ያሰማ ከቃሉ ጋር ሆኖ እሱ እንዳለው ማለት ነው። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ጌታን ተቀበለ ጌታን ተቀበለሻል ብዙ ሰዎች አሉ። አዎ ስትመልሱ ዞር በልልኝ አትበሉ። እሺ ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው ከቃሉ ጋር ናችሁ። ይሄንን ያለው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ የእምነታችን ጀማሪና ፈጻሚ እንዲህ ይላል፣ እናንተ የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል። ቅዱሳን ሰዎች ሳይቀበሉ
ክርስቶስን ተቀበለናል ቢሉ ሞኝነት ነው። ክርስቲያኖች ከዚህ በኋላ ሰዎች ጌታን ተቀበላል ወይ ጌታን ተቀበለሻል ወይ ጌታን ተቀበሉ ሲሏችሁ መልሱላቸው። በደንብ ቆርጣችሁ ንገባቸው። እኛ ክርስቶስን ከቅዱሳን ጋር ነው የተቀበልነው በሏቸው። እሺ በቃ በዚህ ላይ እንወያያለን። ወንድሞች የተናገረው ላይ ሀሳብ ማንሳት ትችላላችሁ። ከዛ ክፍሉን ብዙ ባናብራራው ጥሩ ነው። እነሱ ገብተው ስለሚወያዩ ቤቱን ለመወያየት ስለሆነ የከፈት ነው። እነሱ ገብተው ሲያወሩ ሀሳብ እናነሳበታለን። የተናገረው ላይ ግን ያው ጎበዝ ያወራው ላይ የተወሰነ ነገር ማለት ትችላላችሁ። ክፍሉ ላይ ሳይሆን እሱ የተናገረው ላይ ምን ማለት ነው? ጌታን ተቀበሉ ስትባሉ አይ እንደ ድሮ ገብቶታል እኮ እንደ ድሮ ሂድልን አትበሉ እና እንደዛ ነው የሚሉት። ኦፍ ኮርስ አሁን እንደዛ ነው የሚሉት። አሁንም እንደዛ ነው የሚሉት። ከየት ነው የምንቀበለው? ከኤርፖርት ነው ወይ? ለእነሱ የእግዚአብሔር ቃል ሩቅ ስለሆነ ነው። አትፍረዱባቸው። እሺ ክርስቶስን መቀበል ማለት በህይወት ላይ መሾም ማለት ነው፣ ሌላ ማለት አይደለም። ክርስቶስ ኢየሱስ በቃ ብቸኛ አዳኜ ነው፣ አንተ ተስፋዬ ነህ ማለት ነው፣ ሌላ ማለት አይደለም። ይሄን ደግሞ የእግዚአብሔር ቃል በጣም በተደጋጋሚ ይናገራል። እሱ ግን ምን እያለን ነው? አይ በቃ እንደዛ ሳይሆን ማለት ያለባችሁ ከቅዱሳን ጋር ተቀብለነዋል። የትኛው የእግዚአብሔር ቃል ነው እንደዛ የሚለው? ማቴዎስ 10 ምን እያለን ያለው? ማቴዎስ 10 ምን እያለን ነው? ጌታን መቀበል ማለትስ ምን ማለት ነው? ቅዱሳንን ተቀብያለሁ ስትልስ ምን እያልከን ያለው? ለምሳሌ ኢየሱስን ተቀብያለሁ ስል አዳኜ ነው እያልኩ ነው። ቅዱሳንን ተቀብያለሁ ስለ ምን እያልከኝ ነው? አዳኞቼ ናቸው እያልክ ነው? በእርግጥ አዎ፣ በኢትዮጵያ ኦርቶዶክስ ብዙ በሮች እንዳሉ ያው መምህራኖቻቸው ነግረውናል። አዳኞቻቸውም ጭምርም ናቸው። ቅዱሳን የሚሉት በምድር ላይ ያሉትን አሁን ወንጌልን የሚናገሩትን አይደለም። በህይወት የሌሉ 700 እና 800 ዓመት ያሳለፉ የሆኑ ሰዎችን ነው ቅዱሳን ብለው የሚጠሩት እነሱ የሆኑ ሰዎች የጻፉላቸውን መጽሐፍት ማለት ነው እያልኳቸው ያሉት። እና ወንድሞች ሀሳብ አንሱበት። ከዛ ኦርቶዶክሳውያን እየጋበዝን እያስገባን እንወያያለን ማለት ነው። የዛሬው ርዕስ በጣም ቆንጆ ነው። በደንብ ሊነገር ሊወራበት የሚገባ ርዕስ ነው። ተባረኩ። ሀሳብ ማንሳት የሚፈልግ ማይኩን አንሚዩት አድርጎ። ቢኒ ሰላም ስላላልከን እንደውም ሰላም በለና ትንሽ አንተ ሀሳብ ስጥበት፣ ከዛ እንቀጥላለን። ቢኒያሚን ቤንጃሚን አለክ አውርዱት። በቃ ይሄ ልጅ ሪፖርት እያደረገ ማያወራ ከሆነ አውርዱት። ቢኒ እኔን ይቀበላል። አይ ቀጥሉ፣ ችግር ምን ላድርግ እኮ እኔ በጣም ይገርማል። የሆነ ነገር ግን ቅዱሳን የሚባል ሰው ፍጡር ካልገባበት ጌታ ብቻውን እዛ ቤት በቃ እንትን አይደለም፣ በቂ አይደለም። ሁሉም ነገር ውስጥ የነሱ እጅ፣ የነሱ ስም፣ የነሱ ማንነት ካልተጠራ በጣም ይገርማል። ጌታ ብቻ ማለት እዛ ቤት ባዶነት ይሰማቸዋል። ኢየሱስ ብቻ ሲሉ በቃ የሆነ ክፍተት ይሰማቸዋል። በጣም ይገርማል። እንግዲህ ኢየሱስ ያልሞላውን ምን ሊሞላው ነው? ኢየሱስ በቂ ካልሆነ ምንድን ነው? ኢየሱስን በመቀበል ሁሉን እንዳገኘህ የማይሰማ ከሆነ፣ እረፍት የማይሰማ ከሆነ፣ የሆነ ምልአት የማይሰማ ከሆነ ወስት ፖይንት ምንድን ነው ክርስትና ታዲያ? የሆነ መነካካት አለበት። የሆነ ቅዱስ የሆነ መልአክ የሆነ ሰማዕት ካልነካው ስብከቱን ካልሸተተ እንደዛ ካልሆነ በቃ እርካታ የለም እና በጣም ያሳዝናል። በጣም ያሳዝናል። ዛሬ ጠዋት በእኛ ጠዋት ማለት ነው ከአንድ ወንድም ጋር እያወራሁ ነበርና እንኳን ሳይሆኑ ኳልም ሆኖም አማላጅ ሳይሆኑ አይደለም እንደው ናቸው ብለህ አስበህ ራሱ እኮ አያስፈልግም። አሁን እስከ ዛሬ የነበረው ውይይት ምንድነው? አማላጅ ናቸው አይደሉም? እንደው ናቸው ብለህ ብታስብና እንደው ብንልህኛ ከወንጌሉ ተቃርነን ቆመን እሺ በቃ ቅዱሳን አማላጅ ናቸው እንኳን ብንልህ እኮ አያስፈልጉህም እኮ። አንተ ደግሞ ያለነሱ አይሆንልህም። ቢሆንም ትላለህ። አዎ ኢየሱስማ በቂ ነው። እሱን ስቀበል የዘላለም ሕይወትን አግኝቻለሁ፣ ልጅነትን አግኝቻለሁ ቢሆንም ካልክ አየህ አንተ የተቀበልከው ትክክለኛውን ኢየሱስ አይደለም። ማን እንደተቀበልክ ቼክ ማድረግ አለብህ። ሰው ኢየሱስን ተቀብሎ አለመርካት ሙሉነት ላይሰማው አይችልም። ሁለት አይነት የዘላለም ሕይወት አለ እንዴ? ሁለት ድነት አለ እንዴ? በቃ እኮ ዳንክ ልጅ ሆንክ እኮ። ከዚህ በላይ ምንድን ነው የምትፈልገው? በነከሌ ማግኘት የምትፈልገው የተለየ ነገር ምንድን ነው? እነከሌ ተጨምረው እነከሌን አብረህ ተቀብለህ ምን ለማግኘት ፈልገህ ነው? በምንም በቃ ይሄን ሰውዬ በምንም ልታረኩት አትችሉም። በኢየሱስ አረካውም ካላችሁ ምን ትሰጡታላችሁ? ከኢየሱስ ውጭ ምን የሚሰጥ ነገር አለ? እንትን ጨምርበት የሚባል እኮ ነገር የለም። ኢየሱስን አንድ ሰው ካገኘ በኋላ እንትን አክልበት ሊባል አይችልም። በጣም ልብ ይሰብራል። አይ ሰው ምን ይወዳል መሳላችሁ? መንካት፣ መዳሰስ፣ ቼክ ማድረግ ይፈልጋል። እና እግዚአብሔር ደግሞ መንፈስ ነው።
አይዳሰስም፣ አይነካም። ስለዚህ በሚነካቸው በሚዳስሳቸው ሰዎች በኩል እግዚአብሔርን ቢነካው ይሻላል። የማያዩን ነገር የሚያስረዳለትን እምነትን አይፈልገውም። ይሄውን ቶማሳዊ ነገር አለ። ገብቷችኋል? እያየው በአይኑ እያየው መዳሰስ የሚፈልግ ሰው አለ። ሲሰራ ሲያደርግ እግዚአብሔር በዘመናት መካከል ይኸው ድንቅና ታምራትን እግዚአብሔር እያደረገ ነቢያት የመሰከሩለት ሐዋርያት የተናገሩለት እግዚአብሔር ዛሬም በድንቅ በታምራት እየሰራ ግን የሚነካው የሆነ ሰው ይፈልጋል። የሆነ አፈር፣ የሆነ ተቅማጥ፣ የሆነ አተላ ምናምን ሲነካ የበለጠ እንትን ኮንፈርምድ የሆነለት ይመስለዋል። እምነቱ በዛ የሚረጋገጥለት ይመስለዋል። በቃ ሲዳስስ ነው ሰው ደስ ይበለው። ገባችሁ? ጣቱን ሲያስገባ ምናምን ነው ትንሽ የሚደላደለው። ግን በጣም ያሳዝናል። እግዚአብሔር መንፈስ ነው። እውነቴን ነው ወገኖች፣ እግዚአብሔር መንፈስ ነው። በእግዚአብሔር ካረካህ በፍጡር አትረካም። ሁሌ በየታይትልህ፣ ሁሌ በየርዕስህ፣ ሁሌ በየንግግርህ እስቲ ያስበው። ጴንጤ የሆነ ፓስተር ከሌን ጣል የሚያደርግ ሰው ምንድን ነው እኛ ቤት የሚኖረው? እንትን ፓስተር ከሌ ያለ ነገር ሁሉ ፓስተር ከሌ ከሆነ እንደማለት እኮ ነው። በጉዳዩ ሁሉ ለበረከቱ፣ ለሰላሙ፣ ለደስታው ፓስት እንዴ! ኧረ እንዴት ነው ወገኔ? እስቲ ለራስ ንገረው። በኢየሱስ የማገኘው በነከሌ ከማገኘው በነከሌ የማገኘው የተለየ ነገር ምን አለ? እንግዲህ ከነፍስ ረፍት በላይ መቼም ምንም የለም። ሁሉም ሰው ነፍሱን ለማትረፍ ነው አይደል? የመጀመሪያው ነገር የመዳን ጉዳይ ነው። ከመዳን የሚበልጥብን ነገር የለም። እሱ በኢየሱስ ነው ሴኩር ይሆናል። ከዚህ በላይ እንግዲህ ይህንን ሴኩር ያደረገልህን የነፍስን ቤዛ ወይም መሪ ወይም እረኛ ካረካበት ምን ይጨመርልህ? ምን ሌሎች የነፍስ ረፍት አይሰጡም። እንግዲህ የሆነ ካልተቀላቀለ አይጠምም። በቃ ካልተቀላቀለ የሆነ ጣል ካልተደረገ ቢሆንም ይልሃል። ጸሎትን ይሰማል እግዚአብሔር ይሰማል። ባለበት ጨለማ ውስጥ ሊደርስል ይችላል። ባለበት ውድቀት ውስጥ ሊደርስልህ ሊያግዝ ይችላል ይልህና ቢሆንም ለምን ምን ቢሆንም ከሰማህ በኋላ ምንድን ነው የፈለግከው? በብዙ መሰማት ነው የምትፈልገው? በፍጡር መሰማት ነው የፈለግከው? እግዚአብሔር ሊያደርግልህ የማይችል የቀረ ከፍጡር የምታገኘው ምን አለ? ከድካም ውጪ፣ እድሜን ከማስበላት ውጪ፣ ገንዘብን ከማስበላት ውጪ፣ ዘመንን ከማስበላት ውጪ ምን ታገኛለህ? ምንም። ተሰንቅሮብሃል። አንድ ኢንተርቪው አለ፣ ባካችሁ እንደውም ፈልጋችሁ ታሰሙኝ። ቤካይ ሲያሰማው ነው ያየሁት። ቢጨንቀው ዘማሪያ ምን ብሎ መጣ? አይ እሷ ስትጸልይላችሁ፣ እሷ ስትነግርላችሁ በቅድስናና በእንትን ስላለች እሷን የበለጠ ይሰማታል። አያችሁ፣ እንዲህ አይነት ሪዝን ካላመጡ ታዲያ ሰው እኮ ሊል ነው። ገባችሁ? የምር ግን አይደል? እውነት ሊል ነው። ገባ? መቼም ጴንጤ አያርፍም። ኢየሱስን ይሰብካል። ኢየሱስ እየገዘፈ ሲመጣ እንጀራቸው አደጋ ላይ ሊወድቅ መሆኑን ስላወቁ ከአገልግሎት ውጭ ሊሆኑ ነው። አይታችሁ ይሄ ድሮ እንደዚህ የሚሽከረከረው ስልክ ስለማይደውል እኮ አይደለም። አልሰራ ብሎ ነው ስልኩ ከአገልግሎት ውጭ ሆነው አይደለም እኮ። በቃ አሁን በዚህ ዘመን ላይ ልታሞኝ አትችልም። ማንን ወደኋላ ወስደህ እንደ ድሮ በማሽከርከር ላስደውል ብትለው ነው በቃ ገባው እኮ። ለዛውም የነዚህ ምልጫ ድሮም አይሰራም። አትሊስት እንደ ስልኩ ማለት ነው። ምን እያልኩ መሰለ ወንድሜ? መልፋት አለባቸው የግድ አንተ ከዚህ በኋላ ለማሳመን መልፋት አለባቸው። ያንተ ጸሎት ምን መሰለ ብዙ አይሰማም። ቅዱሳን የበለጠ እንትን ብሎ የሆነ ብሪጅ መስራት አለበት። የውሸት ብሪጅ ማለት ነው። ይሄ ቴምፖራሪ ብሪጅ ማለት ነው። ነፍስ የማያተርፍ ብሪጅ። እንዴ በጣም እኮ እኛ እኮ አውርደን ለሰንዴ ስኩል በሚመጥን እኮ ያስረዳህ ነው የማይገባ። አንተ እልህ ነው። ባለንጀራዎቹን ምንም አልፈርድባቸውም። እነሱ እንጀራቸውን ህይወታቸው ነው። ቤተሰባቸው አደጋ ውስጥ ይወድቃል። አንተ መዘከር ካቆምክ፣ አንተ ከፍጡር ጋር ያለህን ኮሚኒኬሽን ካቋረጥክና ከእግዚአብሔር ጋር ጠበቅ ካደረግ ብዙ ነገሮች ይበደላሉ። አንድ ሰው ሁለት ሰው አይደለም፣ በሺ የሚሆኑ ካህናቶች የሚበሉት ያጣሉ። በሺ የሚሆኑ። ስለዚህ ያላቸው እድል በእነሱ አልፈርድባቸው። እነሱ ነፍስ ይዟቸው ነው፣ መተዳደሪያቸው ነው፣ ገንዘባቸውን፣ እንጀራቸው ነው። አንተስ ግን አይሰልችም? እንዲህ አሁን እንዲህ ያለው ኑሮ ውድነት እንኳን ስታስብ እንደው ለነፍስ ባትሳሳ ለገንዘብ አትሳሳም? እንዲህ ለፍተህ አይደል ያመጣኸው? ነው እንደነሱ ዘርፈን ያመጣኸው? እና በጣም 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 ልብ ይሰብራል። የእውነት የምናየው ነገር በቃ ይንገሩ እንዳሁኑ ወይ እንደዚህ በምንፍቅናውን ይቀጥሉትና የእሷን የበለጠ ስለሚሰማት ነው ብሎ ያስገርሙህ። አዛ ታዘባቸው አንተ እንደዚህ ብሎ ነገር አለ እንዴ? ስንት ደካሞች ሲጠሩት፣ ስንት ኃጢአተኞች ሲጠሩት
እንደዛ እኮ ከሆነ ቅድም ብሎ ወንድሜ እንደሰጠሁት ኤግዛምፕል የሆነ ጨለማ ውስጥ ሆኜ ድረስልኝ ብለው አይደርስም እኮ ማለት ነው። እግዚአብሔር ብርሃን ላይ እንገናኝ ነው የሚለኝ እግዚአብሔር። አይ በኃጢአት ውስጥ ሆኜ ጌታ ሆይ በጠበኝ፣ በቃ ደከመኝ፣ አንተን ማሳዘን ደከመኝ፣ አንተ መበደል ደከመኝ ስለው አይ መጀመሪያ በማርያም በኩል ነው የሚለኝ አይደለም። ይቅር አይለኝም ወይ? መጥቶ አያጥበኝም ወይ? ደሙ ዛሬስ አይሰራም ወይ? የማርያም ኢንተርቬንሽን ለምን ነው ያስፈልገው? የቅዱሳን የሰማዕታት ኢንተርቬንሽን ለምንድን ነው ያስፈልገው? ከድለላ ውጪ ማለት ነው። ያው የውሸቷ ማርያም ነው። እውነተኛዋ ማርያም እንዲህ አይነት ስንፍና ውስጥም አትገኝም። ቅዱሳን መላእክት እንዲህ አይነት ስንፍና ውስጥም አይገኙም። መጽሐፍ ቅዱስ እንግዲህ የሚያውቃቸው እነዚህ የተረቶቹን አለ መጽሐፍ ቅዱስ የሚያውቃቸው በጣም በእምነታቸው የተመሰከረላቸው አባቶቻችን እንዲህ አይነት ስንፍና ውስጥም ኢንቮልቭ አያደርጉ፣ እንዲህ አይነት ድለላ ውስጥ ግን ደጋግመን የምንነግራችሁ አሁን የጨነቀው ምንድን ነው? ያማልዳሉን ብትባሉ ምን ብላችሁ መጠየቅ አለባችሁ መሰላችሁ? ቢያማልዱ ምን ይሰሩልኛል ብላችሁ መጠየቅ አለባችሁ። በቃ እንደዛ ማርያም ነፍስ ውጪ ነፍስ ግቢ ላይ ያለ ሰው ምን ያደርጋል? ኢንተርቪው ይወጣና አይ የእሷ በጣም ስለሚሰማ ነው። ፕሊስ ያላችሁ ቪዲዮን ክፈቱት። ብሩኬም ሰምቶ ከሆነ በጣም በአስተያየት ብሰጡበት ደስ ይለኛል። የጭንቅ ሰዓት መጣ። አሁን ያማልዳል አያማልድም የሚለው ነገር በጣም እንትናልና ቢያማልዱስ የሚል ደግሞ ትውልድ መጣ። እንኳን ሳያማልዱ እኮ አይደለም ስለሚያማልዱ አይደለም ባይዘው ቢያማልዱስ ያልነው ያመጣው ተረት እውነት ቢሆንስ ምን ይጠቅመሃል? እግዚአብሔርን ተክቶ የሚሰራ ሰው አለ ወይ? እንደ እግዚአብሔርስ የሚሆን አለ ወይ? በቃ በእግዚአብሔር ካረካ ሚሊየን ሰማዕታት ቢመጡ አትረካም ወንድሜ፣ አትረካም። ሚሊየን እኮ ነው ከምታውቃቸው ቅዱሳን በላይ ቢጨመሩልህ ቅልቅል ያደርጋሉ። ስብከታቸው ውስጥ አይታቸዋል። ዝማሪያቸው ውስጥ ቅልቅል ፍጡር ካልገባ አይጣፍጥም። ጌታን ስትቀበል ማለት እነሱን ቅዱሳን ካላለ አይሆንለትም። የሆነ ፍጡር ብቻ ተረት ውስጥ ዋናው ስብከት ውስጥ ቀልቀል ካላረገ መዝሙር ውስጥ ካላረገ አይሆንም። እስኪ ኢየሱስ ብቻ ብለህ ስበክ። እስኪ ኦርቶዶክሳዊ ዲያቆን፣ ኦርቶዶክስ ካህናት እስኪ እንደዚህ ብላችሁ ስበኩ። ያው ቀደም የርሚ ቪዲዮን አሳይቶናል። ጴንጤነ እንዴ ኢየሱስ ብቻ የሚሉት ጴንጤዎች ናቸው አለ። ያው የብሩክ ቪዲዮ ነው። እንዲያው ሰብሰብ ያለው ነገር መሰላችሁ እዚህ ጋር የምናወራበት ዋናው ጉዳይ በኢየሱስ ካረካህ እየመጣ እንዳረካ ስለሚያውቅ መንካት፣ መዳሰስ፣ ጣትን ማስገባት፣ ማየት፣ መጎርጎር ትወዳለህ። በቃ እስኪ ቆይ 5 ሕዋሳቶችን መጠቀም ትፈልጋለህ። እምነት የሚባለውን መጠቀም አይደለም የምትፈልገው። ስለዚህ ያመጣላል። ሺህ ሰማዕታት ያመጣላል፣ ሺህ ቅዱሳን ያመጣላል። ዊ ዱ ሪስፔክት፣ ቅዱሳን እናከብራለን፣ ለወንጌል የተሰዉትን እናከብራለን። ግን ከመዳናችን ጋር ምንም ጥቅም የላቸውም። ለበረከታችን አንፈልጋቸውም። ያለ እነሱ የሚባርክ ጌታ አለን። እግዚአብሔር ይባርካቸው። ስለ እምነት አባቶቻችን ጌታ ክብሩን ይውሰድ። እውነት በንጹህ ለወንጌል ለተጋደሉ እነዚህ የተረቶቹን አልምላችሁ አባቶቻችን እግዚአብሔር ይባርካቸው። በጣም ነው የምንወዳቸው፣ እናከብራቸዋለን። በዙሪያችን እንደደመናሉ። እነሱን እያየን ጌታን የበለጠ እንድንከተል በጣም ጥሩ አርአያ ሆነውናል። ሆኖም ግን በረከት ስንፈልግ ትዝ አይሉንም። ለምን 100% እየሞላው እግዚአብሔር ለምን ፐርሰንት ብዬ ልፈልጋቸው? ወይ 99 ብቻ እንደሚያደርግ ናና አስተምረኝ። ለአንዱ ልፈልጋቸው ሄጄ ሰላም ስፈልግ ጥቅጥቅ ነው። ኢየሱስ ሲኖር ሁሉ ነገር ይረጋጋል። ምን ላርግ? ለምን ብዬ ልፈልጋቸው? በረከታቸው ይደርብን እንዴ። ቅድም አንዱ እንዳልት ኮሜንት ላይ ታችኋላል። ኤልሳ የኤልያስ በረከት ይደርብኝ ብሎት የለው ያለ ጌታ ኢየሱስ ክርስቶስ። ምንድን ነው የምታወሩት? ምንም የሚያድርብኝ በረከት የለም ወንድሜ። እንዴ የኢየሱስ በረከት አልበቃ ብሎ ነው ወይ ከከሌ በረከት የምበደረው? ከከሌ ላይ እየተቀነሰ ለእኔ የሚሰጠኝ የእሱ በረከት እኔ ላይ የሚያድርብኝ ምንድን ነው የምታወሩት? ይሄ ሁሉ ምንድን ነው? በተሻለ መጠን ኢየሱስ ሲደመር ይኸው ትላንት እምነት ፕላስ እያለ አንዱ ደግሞ ጀምሮላችኋል። እምነት ፕላስ ካላላችሁ ኢየሱስ ፕላስ ካልተባል አትረኩም። ኢየሱስ ፕላስ እና ቅንትና ካላልክ አትረካም። በቃ የመጨረሻ መነግርህም እንደሆን ታውቂያለህ ወይም ታውቂያለሽ እህቴ፣ አይ ቴል ዩ የፈለገ ቢሰጥሽ በኢየሱስ ካረካሽ በምንም አትረኪም። ምንድን ነው ከኢየሱስ የማላገኘው ፕሮሚስ ያደረጉልሽ የኦርቶዶክሳውያን ካህናቶች፣ አስተማሪዎች በእንትናና በእንትና ይገኛል ያሉሽ ነገር በኢየሱስ የማታገኙ ምን አለ? ካገኘሽ በኋላስ ምን ይሰራልሻል? እንግዲህ ምንድን ነው 100% እሱ ሞልቶኛል። እንግዲህ ምን የሚደረብብኝ ነገር የለም፣ ምን የሚሞላ ነገር የለም፣ እሱ ያጎደለው ነገር የለም። እና ባካችሁ ቅዱሳን እያላችሁ መሀል ላይ አትደንቅሩ። በቃ ሪኮግናይዝ አድርጓቸው፣ ምንም ችግር የለም።
ግን ከድነታችሁ ላይ አይቴሉ 0% ኮንትሪቢሽን ያላችሁ 0%። በቃ ባይሆን የዳነ ሰው እንዴት መኖር እንዳለበት ጥሩ አርአያ የሆኑን አሉ። መጽሐፍ ቅዱስ የመሰከረላቸው ዕብራውያን 11 ላይ የተዘረዘሩ እነሱን እያየን እንዴት ጌታን መከተል እንዴት ጌታን ማመን ክብር እንደሆነ እሱ ትክክል ነው። አዎ አርአያነታቸውን በጣም እንፈልገዋለን። እሱ ግን አርአያነታቸው ግን ላመን ነው፣ ለአንዳንተ አይነት ላላመን አይደለም። እንዳንተ አይነት በሁሉም ለመደገፍ ለሚፈልግ አይደለም። በሁሉ እኮ ፈለግክ አንተ። በዚህ በኩል እግዚአብሔርም ይደግፈኛል፣ ለከሌም ይደግፈኛል። ለምን ፈለግከው? የከሌን ድጋፍ፣ የከሌን እርዳታ፣ የከሌን አስታዋሽነት የሚረሳ እግዚአብሔር አለ። ለዛ ነው ለነገሩ ለዛ ይሆናል። በቃ ወጥ እኮ አሁን እኮ በፈለግከው ሎጂክ ብትመጣ አያስፈልጉም። እነዚህ ዝባዝንኬ ደላላ ምናምኖች በጠቅላላ አያስፈልጉም። ስማቸውን የተጠቀሙ የማርያምን ስም የምትጠቀም ማርያም የምትባል ደላላ አለች። የገብርኤልን ስም የሚጠቀም ገብርኤል የሚባል ደላላ አለ እንጂ ገብርኤል ቅዱሱ ገብርኤል ደላላ አይደለም። ማርያም አይደለችም። እነዛ ሰማዕታት ወይም ቅዱሳን አይደሉም። በእነሱ ስም የሚደልል ግን አለ። ጌታ ኢየሱስ ይድረስላችሁ። እሺ ኤኒዌይስ እንዳላረዝመው ኦልሬዲ ለነገሩ ረዝሟል። ምን ከዚህ በላይ ያረዝመዋለሁ? ግቡና ንወያይ። ጥያቄ ካላችሁ በተነሱት ሀሳቦች ላይ ቴንክ ዩ ብሩኬ። እሺ ዳጊ፣ አንድ ሰው እናስቸግርና ምናልባት የሰሙን ካልሆኑ ሰዎች ማለት ነውና እነ ደጅ እየጠኑ ያሉ ሰዎች አሉ። እነ ያያ ነው። እስኪ ግቡ አሁን። ና ዳጊ ተመለስ። ወዴት ነው የምትሄደው? እኔ ልውረድ። ወዴት ነው የምትሄደው ዳጊሻ? የማይሆነውን እኔ እናሱ ወረዱ። እሺ ሂዊ ተባረኪ። እሺ ደጅ ጥኑ ና እስኪ ግቡ። ሌላ ሰው ተኩሶ የሚወጣው ተኩሻለሁ የራሴን ብዬ። ኧረ ምሽግ ያዛውን ምሽግ ያዝ። እኔ ምን ላድርግ? ወታደር ተኩስኩ እሄዳለሁ። እሺ እነ ደጅ ጥኑ አሁን ኢንቫይት አደርጋችኋለሁ። እሺ ከታች በጣም ስደክሙ ስለነበር ይኸው ኢንቫይት እያረኳቸው ነው። ግቡ። እንደዚህ ብሎ ጽፎ ነበር ኦርቶዶክስ ብሩክ እያስገባህ 1-2 ደቂቃ። እሺ ዜዶ ይሰጣለሁ። ኦርቶዶክሳዊ ማይንድ ሴት ያስፈልጋል ይሄን ለመረዳት ብሎ ሲጽፍ ስላየሁት ይሄ ነው ትልቁ ችግር። አያችሁ እኛ ኦርቶዶክሳዊ ማይንድ ሴት እንድትይዙ አይደለም የምንፈልገው፣ መጽሐፍ ቅዱሳዊ ማይንድ ሴት እንዲኖራችሁ ነው የምንፈልገው። ልዩነታችን ይሄ ነው። እኛ መጽሐፍ ቅዱሳዊ የሆነ ማይንድ ሴት ነው ያለን። የእግዚአብሔር ቃል ምን ይላል ነው እንጂ እድሯ ምን ተናገረች የሚል አይደለም ጉዳያችን። አግኝተኛል ማህበሩ ምን አለ የሚል አይደለም ጉዳያችን። እኛ አይደለም በቃ ማህበሩ ምንም ሊል ይችላል። የእግዚአብሔር ቃል ግን ምን ብሏል ነው በዚህ ጉዳይ ላይ። እሱን ነው እኛ ቦታ የምንሰጠው፣ ትልቅ ቦታ የምንሰጠው። ጉዳያችን እስከሱ ጋር ስለሆነ ማለት ነውና ኢንቫይት ማድረጋችሁ ኮሜንት ላይ እንዳትደክሙ ነው። ያያ ደጅ ጥኑ መግባት ይችላላችሁ ኢንቫይት ስላረኳችሁ ማለት ነው። ዜዶ ቀጥል። አንድ ቦታ አለ አሁን። ይሄ አንዱ ቦታ ለእናንተ ለኦርቶዶክሳውያን ነው። ኮሜንት ባየው ቁጥር ኢንቫይት ነው ማድረጋችሁ፣ ገብታችሁ እንድታወሩ ማለት ነው። እድል ሰጥተናችኋል። በእግዚአብሔር ቃል መሞገት ትችላላችሁ። እሺ ዜዶ ይቀጥል። እሺ ብዙ አላወራም፣ ካላችሁ እንድትገቡ እንግዲህ እንጋብዛችኋለን። ክፍሉ ላይ ብዙ አላወራበትም፣ ግን ቪዲዮ ላይ እና ከዳጊም ላይ ትንሽ ለመጨመር እንግዲህ በረከታቸው ይደርብን ከሚለው ልነሳና እኛ ለምንድን ነው የአንዱን ቅዱስ የአንዱን ባለገድል እያነሳን በረከቱ ይደርብንም አንለው? አጭር ነው መልሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ቃልም ስጋ ሆነ፣ ከዛስ ጸጋና እውነትን ተመልቶ በእኛ አደረ። የጸጋ ሁሉ ባለቤት፣ የበረከት ሁሉ ባለቤት፣ የኃይል ሁሉ ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ባለቤቱ ራሱ አድሮብናል። ራሱ ማለት። ስለዚህ አሁን የማንንም ጸጋ የማንንም ምንናፍቅ ሰዎች አይደለንም። ማናው አድሮብናል። ወደዚህኛው ልምጣ፣ ወደ ዋናው ጉዳይ። ምን አለ ኡስታዝ ያያ ቁጭ በላበት። ሶሪ ኡስታዝ ማን ነው ፈለገ። እኔ የመጽሐፍ ቅዱሱ ከተናገረ በኋላ እንደዛ ነው ምለው። ለምን እንደዛ አልክ ምትሉኝ ሰዎች ካላችሁ ማለት ነው። ምክንያቱም ያው ቃል መጽሐፍ ቅዱስ እርኩስ ነው ካለበት ቀን ጀምሮ
እኔ የምከራከራቸው ሙስሊሞች እንኳን የማይሉትን ቃል ስለተናገረ እንደዛ ነው የምለው። እሺ እሱ ምን አለ? ጌታ ኢየሱስን ተቀበሉ ሲሏቸው አለ እኛ ከቅዱሳኑ ጋር ተቀብለነዋል። አስበዋል? ዮሐንስ ወንጌል ምዕራፍ 1 ቁጥር 12ን እዛ ቤት ምናልባት ወደፊት ለተቀበሏቸው በስማቸው ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ የሚቀየውታ ይመስሏቸው? መጽሐፍ ቅዱስ ለተቀበሉት እንጂ ለተቀበሏቸው አይልም። መጽሐፍ ቅዱስ አመን ነው እንጂ አመንናቸው አይሉንም። መጽሐፍ ቅዱስ ሰገዱለት እንጂ ሰገዱላቸው አይልም። የምን ጥቃቅንና አነስተኛ ነው? የምን አብሮ መስፋት ነው? የምን ተሳቢ መቀጠል ነው? መጽሐፍ ቅዱስ አይለንም። መጽሐፍ ቅዱስ አንድ ጉዳይ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። በድፍረት ነው የምናወራው። እሱስ ምን አለ? እኛ ከቅዱሳኑ ጋር ተቀብለነዋል በሏቸው። በመሰረቱ እንደው ተውታውን አልናገረው፣ በኋላ ክፍሉ ላይ ስንመጣበት ይሻላልና ዳኒ ገብቷል። ብሩኬ እንግዳ ከሆነ ተቀበለውና ወደ ሀሳቡ እንቀጥላል። እሺ ዜዶዬ፣ እሺ ዳኒ እንኳን ደህና መጣ። ዳኒ አይሰማም ወዳጅ? አንሚዩት አድርገው። የአንሚዩት እንድታደርገው እያገዝኩ ነው ያለሁት። እሺ ድንግል ማርያም ምን እንርዳ እኮ ብዬ ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። የት ቤተ እምነት ነህ? ከየት ቤተ እምነት ነህ ዳኒ? ኦርቶዶክስ። መልካም። ኮሜንት ላይ ማርያም 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 እያልክ ስጽፍ ነበርና አይልተባበረ ብዬ ነው ገብተህ እንደዚህ በኮሜንት ከምደክም አውራም ብዬ ነው። ምን እንርዳክ? ማርያም ማርያም ምን ናት ማርያም ለአንተ? አይሰማም? ትሰማለህ? ምን ናት ማርያም? ብሩክ ትሰማለህ ወዳጄ? ምን ናት ማርያም አልኩክ። ኮሜንት ላይ ማርያም ማርያም እያልክ ስትጽፍ ስለነበር ምን ናት ማርያም አልኩክ። በኮሜንት ከምደከም ብዬ ነው እንደዚህ ንገረን፣ ገብተህ ንገረን ብዬ ነው ብሏቸው ቅዱስ። እሱን አስመልክቼ ነው የጻፍኩት። እና ማናቸው እሳቸው? አይ ቅዱሳን ስትሳደቡ ነበር። ምን ብለን ተሳደብን? ዳኒ ንገረን እንጂ ቶሎ ቶሎ አውራ። ምን ብለን የተሳደብ ነው? እስኪ ምን ብለን እንደተሳደብ ተቋርጦ ነበር አይደል? ወንድማችን ምን ብለን ነበር የተሳደብ ነው? ንገረኝ እስኪ። ስትጽፍ የነበርከው ምን ብለን ስለተሳደብ ነው? ወደፊት እንዳንሳደብ ፈርቶ ይሆን ምናልባት? ላይ ወጣለች አትወጣችም። በሷ ቤት ቀርባለን አንቀርብም። ማጠጣል ማለት ይሄ ማለት ነው። ምን ሰው እንኳን ድንግል ማርያም ቀርቶ እንኳን ድንግል ማርያም ቀርቶና ሌላ ሰውም ስንት የተከበረ ሰውን ድንግል ማርያምን ቀርቶ የተከበረ ሰው ብሎ ተቋረጠ። ምንድነው? ያው እንግዲህ ዳኒ ኔትወርክ ይመስለኛል እየተቋረጠ ያለው። እኔ ከምደክም ብዬ ነው። አሁን ማርያም እሺ የጌታ እናት ናት እና ቅርቡ ናት እና ቅርቡ ስለሆነች ለጌታ ቅርብ ስለሆነች በሷ በኩል ያው እንሄዳለን ነው
በአያቱ በኩልስ ትሄዳላችሁ? በዮሴፍ በኩልስ ለምሳሌ የጌታ እናት ሐና አለች አይደል? እሷ ደግሞ ትንሽ ከማርያም ዘግየት ብላ የቀረበች በሐና በኩልስ ትሄዳላችሁ? ተክለ ሃይማኖት ስንተኛችሁ ነው ለጌታ በመቅረብ? ዝምድናው ስንተኛ ነው? ተክለ ሃይማኖት አቡስ ስንተኛ ነው ዝምድናው? አትቀልዱ እንጂ እዛ እድር የለም። አሁን እዛ ማህበር የለም። እዛ ኮሚቴ ተቋቁሞ የቤተሰብ ኮሚቴ ምና የለም። እዛ የለም። አሁን ምድራዊ ያረጋችሁት እኮ አሁን ሰማይ ቤትን ምድራዊ ያረጋ እድር ምና መሰረታችሁ። እዛ የለም እንደዛ አይነት ነገር። ማርያምም እኔ ብሩክም በእግዚአብሔር ፊት እኩል ነን። በቃ እኩል ነው የምንቆመው። አይገርምም? እዚህ ውስጥ ያላችሁ ክርስቲያኖች ማርያምም እኛ ክርስቲያኖችም እኩል ነው በእግዚአብሔር ፊት የምንቆመው። ያቆመን የክርስቶስ ደም ነው። በቃ አለቀ። ጽድቃችን አይደለም፣ በቤተሰብ አይደለም። እንደ ጌታ ክርስቶስ ኢየሱስ እኮ እናትህ በደጅ ቁማ ወንድሞችህ በደጅ ቁሞ ይፈልጉሃል ሲሉት ወንድሞቼስ ምን አለ ጌታ ክርስቶስ ኢየሱስ? የእግዚአብሔርን ቃል ሰምተው የሚያደርጉ ናቸው አለ ኢየሱስ አለ እንዴ። ሉቃስ ቆይ አንዴ ይሄን ቃል ማለት ሉቃስ 11 ላይ ያለውን ቃል አንብቡ። ሉቃስ 11 ላይ ያለውን ቃል አንብቡ። 26 27 ፖስት አድርጉልኝ። ሉቃስ 11 27 ላይ እንደዚህ ይላል። ይኸውላችሁ ሉቃስ 11 ይህንንም ሲናገር ከህዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማህፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። ጌታ ክርስቶስ ኢየሱስም አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለ። ብፁዓንስ ምንድነው አለ? የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው። ዝምድና የለም እዛ። አያችሁ ቁጥር 28 ላይ ብፁዓንስ እነማን ናቸው አለ? የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ብሎ ጌታ መለሰ። ዘመድ የለም አሁን እዛ። ዝምድናችን በቃ በክርስቶስ ኢየሱስ ደም በኩል ነው። እግዚአብሔር ሁላችንን የሚያቀን በክርስቶስ ደም ነው። ማርያምንም ጭምር ማለት ነው። ለምሳሌ ጌታ ክርስቶስ ኢየሱስን በመውለዷ አትድንም ማርያም። አለቀ። ኢየሱስን በመውለዷ አትድንም። የሚያድናት የመስቀሉ ስራ ብቻ ነው። የመስቀሉ ስራ ብቻ ነው። እኔንስ የሚያድነኝ የመስቀሉ ስራ ነው። እኩል ነን ማለት ነው። አያችሁ ሁላችንንም የሚያቆመን የመስቀሉ ስራ ስለሆነ በእግዚአብሔር ፊት ማለት ነው። እና እኩል ነን በእግዚአብሔር ቤት። የኔም ጸሎት የማርያምም ጸሎት እንደዛው ነው። የጻድቃን ጸሎት ነው የኛ ጸሎት። ጻድቅ ወደ ጻድቅ አይጸልይም። ጻድቅ ስለ ጻድቅ ሊጸልይ ይችላል። ጻድቅ ስለ አልዳኑ ሰዎች ሊጸልይ ይችላል። ጻድቅ ስለ ሀገሩ ስለ ዓለም ሊጸልይ ይችላል እንጂ ጻድቅ ወደ ጻድቅ አይጸልይም። እኔ እንዴት ወደ እህቴ እጸልያለሁ? ማርያም እኮ እህቴ ናት እኮ በክርስቶስ ኢየሱስ። አስቧል። ወደ እህቴ እንዴት ነው የምጸልየው? እኔ ወደ አባታችን ነው እንጂ ሁላችንም የምንጸልየውና ንቁ። የተኛቸው ኦርቶዶክሳውያን ነቃ በሉ። የእግዚአብሔር ቃል ሚለው ይሄን ነው። በቃ ይሄን ነው እያለ ያለው። እሺ መግባት ትችላላችሁ። በተለይ ደጭጥኑ በጣም ስለደከምክ እኔ ያው ኢንቫይት እያረኩ ነው በተደጋጋሚ። ከፈለክ ደቂቃ ተሰጥቶ እህታችን ሆይ ብለህ ስትጸልይ ያስበዋል። እንደዛ እኮ ነው። እንደዛ እኮ ማለት ነው። ወንድማችን ነው ይብራሂም፣ እህታችን ነው ወንድማችን። እንደዛ እኮ ነው በቃ። እግዚአብሔር ቃል እንደዛ አይደለም፣ ወደ አባት ነው የሚጸልየው። ኦኬ በጣም ዊርዶ ምን መሰለ፣ ከዜዶ ጋር ተጣልቻለሁኝ። ዜዶ አሁን እኔ እናንተ እያወራን ዜዶ ይሰማዋል እዚህ ቲክቶክ ላይ አይደል ብሩኬ? የስ በደንብ አሁን እኔና ዜዶ ተጣልተናል ልበል። አሁን ልክ አሁን እያወራው ባለበት ሰዓት ዜዶ እየሰማን ነው። ከዛ ምን መሰለ፣ እባክህ ብሩክ ከዜድ ጋር አስታርቀኝ እባክህ ለምንልኝ ምናምን ስል ዜዶ እየሰማን ነው። ዊርድ አይደለ? ኦልሬዲ ወደ ማርያም ስትጸልዩ፣ ወደ ገብርኤል ወደ ቅዱሳን ስትጸልዩ እኮ እግዚአብሔር እየሰማ ነው። እኔ ደግሞ ሄጄ ዜዶ ጋር እባክህ እንደዚህ ስትለው አይ ነው ሰምቻለሁ ሲል አስበው በቃ አትድከም ሰምቻለሁ ምናምን ነው ይለው። ዙሪያ ጥምጥም ለምንድን የተፈለገው? ባይሰማ ወይ ዜዶ የህዝብ ተወካዮች ምክር ቤት አደረጉት። ዳጊ የህዝብ ተወካዮች ምክር ቤት አደረጉት። በጣም ነው እኮ ሊለ እየሰማ እግዚአብሔር ወደ ማርያም ጸልያለ። ቀጥታ ለእግዚአብሔር ማሰማት ስትችል። እሺ ብሩክዬ ወይ ደግሞ ወደ ማርያም ስንጸልይ እግዚአብሔር አይሰማንም ይበሉን አይደል ዳጊ? ወደ ማርያም ስንጸልይ ለእግዚአብሔር አዲስ ነገር ነው ሄዶ የሚነግራት። ማርያም ትሄድና እባክህ እርዳው ምናምን ስትል እግዚአብሔር አያውቅም። ከዛ ምናምን ይላል፣ ወደ አንቺ መጣ። የሚገርም ነው። አንቺን ለምነሽ በቃ አንቺ ካልሽኝማ ምናምን የሚል ማለት ነው። በቃ የሚገርም አምላክ አይሰማማ። ወደ ማርያም ሲጸለይ እግዚአብሔር አይሰማም። ማርያም ናት ሄዳ እንግዲህ የምትነግረው ምናምን ይላል።
እንደዛ ከሆነ ነገሩ ሰውኛ እኮ እንደሱ ነው። ሰውኛ እኮ ከሆነ ሰው ጋር ትጣላና ሄደ የሆነ ሰውዬን አስታርቀኝ አማልደኝ ትለዋለህ። ከዛ ያኛው ሰውዬ እንደሄድክ እሱ ጋር ያውቅም። የሚያውቀው መቼ ነው? መሀል የገባው ሰውዬ ሄዶ ሲነግርልህ ነው። ይሄ እኮ ፈኒ ነው እኮ አስበዋል። እግዚአብሔር እየሰማ ለማርያም መጸለይ እንደ እግዚአብሔር እየሰማ ለማርያም ከመጸለይ ለምን ለእግዚአብሔር ቀጥታ አትነግረውም? ምክንያቱም እነዛ ደላሎች ኮሚሽን መውሰድ ስላለባቸው ነው። በማርያም ስም የሚነግዱ ማርያሞች አሉ፣ ብዙ ማርያሞች። ኮሚሽናቸው እንዴት ያገኙ? ፋኒ ሶ ፋኒ። ቀጥል ብሩክ። ብሩክ ስልክ ከባብ። እሺ አንተ ለሌላ ጴንጤ ስትጸልይ እግዚአብሔር አልሰማ ብሎ ነው ወይ? ወዳጅ እኔ ወደ ሌላ ጴንጤ አልጸልይማ። ወደ ሌላ ጴንጤ አልጸልይም። እኔ ስለ ሌላ ጴንጤ ለእግዚአብሔር እነግረዋለሁ። ስለ ብዙ ነገር እኮ ነው እግዚአብሔር ፊት የምጸልየው። ስለ ራሴ ጸልያለሁ፣ ስለ ሌሎች ወንድሞቼ ጸልያለሁ፣ ስለ ሀገሬ ጸልያለሁ፣ ስለ መኳንንት ጸልያለሁ፣ ስለ ሹማምንት ጸልያለሁ። አልገባህም እንዴ? ወደ ሌላ ጴንጤ ግን አልጸልይም። ወደ ሌላ ጴንጤ ከምጸልይ ለእግዚአብሔር አልነግረውም እንዴ? ይህን እኮ ነው የምንልህ። በደንብ አዳምጥ። አሁን ኮሜንት ያደረገው ጥሩ ጥያቄ ጠየቅ መስሎሃል። አየህ፣ ወደ ብሩክ አትጸልዩ ነው ያለው እንጂ ስለ ብሩክ አትጸልዩ አላለም። እናንተ የምትጸልዩት ወደ ብሩክ ነው እንጂ ጸሎታችን ውስጥ በጌታ ፊት ስጸልይ ስለ ሀገር፣ ስለ ሹማምን፣ ስለ መኳንን፣ ስለ ደከመው፣ ስለ በረታው፣ ስለ ብልቶችማ ስለ እነሱ እንጸልያለን። ወደ እነሱ ግን አንጸልይም። እባክህ ብሩክ ሆይ ይቅር አስበለኝም ይቅር በለኝም ብዬ ወደ ብሩክ አልጸልይም ነው እኮ። ምክንያቱም እግዚአብሔር ቀጥታ ስለሚሰማኝ ወደ ብሩክ ከምጸልይ እኔ ወደ እግዚአብሔር እጸልያለሁ። ስለ ብሩክ ግን እጸልያለሁ። አሁን ገባህ? እስኪ ገብቶኛል በል አንዴ ኮሜንት ላይ በል እስኪ። ጎበዝ እህቶች ወይም ወንድሞች የስ እያሉልን ነው። እንደሱ ነው። ገባህ? በማርያም መጸለይና ወደ ማርያም መጸለይ ልዩነት ነው ያለው። ይገው ስለ ማርያም ደግሞ አሁን እንዳንጸልይ አያስፈልጋትም። እሷ በኃጢአቷ የምትናዘዘው ነገር የለም። ትፈወሱ ዘንድ እያንዳንዳችሁ ስለሌላው ስለሚል ደግሞ እሷ የምትፈወስበት ጉዳይ የለም። አጸደ ነፍስና አጸደ ስጋ ምንም በጸሎት የሚያገናኛቸው ምክንያት የለም። ለረፍት ሄደዋል፣ ወይም ደግሞ ለቅጣት የሚሄዱ ካሉ የእናንተ እንኳ ብዙዎቹ ለቅጣት የሚሄዱት ለቅጣት ሄደዋል፣ እዛው ይወጡት። ምንም ወደ እነሱ የምንጸልይበት ጉዳይ የለም። ብሩኬ ግን እኔ ግን ልደክም እችላለሁ፣ እሱ ስለኔ እኔ ስለሱ በጸሎታችን ወደ እግዚአብሔር ስለሚሰማ ነው ወደ ብሩክ የማልጸልየው። አየህ፣ ወደ ማርያም ማልጸልየው እግዚአብሔር ስለሚሰማ አይደል? ወደ ብሩክም ማልጸልየው እግዚአብሔር ስለሚሰማ ነው። ስለ ብሩክ ግን በጸሎቴ ውስጥ አስገብቼ ጸልያለሁ። ስለ ቤተ ክርስቲያን፣ ስለ ወንድሞች እንጸልያለን። that's it thank you ብሩኬ። ግባ አታድክመን። እነሱን የሚሰማቸው እነሱ ደግሞ በጸሎታቸው ስፍራ ስለ እኔ ይጸልያሉ፣ ስለሚሰማቸው እግዚአብሔር ማለት ነው። አየህ፣ ይሄ ጌታ ትእዛዝ ነው። በመጀመሪያ አንዱ ስለሌላው እንዲጸልይ የጌታ ትእዛዝ ነው። ከዚህ በኋላ አልመልስልም፣ ኮሜንት አልመልስም። እሺ፣ አንዱ እነሱንም ስለሚሰማቸው እኔንም ስለሚሰማኝ እኔም ወደ እግዚአብሔር እነሱም ወደ እግዚአብሔር ነው የሚጸልዩት። ጸሎታቸው ውስጥ ግን እባክህ ዳጊን እንደዚህ እርዳው፣ እባክህ ከሌትን፣ እባክህ ምድራችንን ፈውስ፣ እባክህ በአገራችን ላይ ሰላም አምጣ ብለህ ትጸልያለህ። ወደ አገር ግን አይጸለይም። ገባ? ዝናብ ስታጣ ወደ ዝናብ አትጸልይም፣ ስለ ዝናብ ግን ትጸልያለህ። ስለዚህ ወደ ማርያም አትጸልዩ፣ ወደ እግዚአብሔር ጸልዩ፣ ይሰማችኋል ቀጥታ። ጸሎታችሁ ውስጥ ግን ስለ ወንድሞች፣ ስለ ቤተክርስቲያን፣ ስለ ምናምን ይጸልያል ነው ያለ። እንደዚህ ነው በቃ። በሁለቱም ሳይድ ያለው ነገር ይሄ ነው። እኛ ወደ ሰዎች መጸለይ አያስፈልገንም፣ እግዚአብሔር ስለሚሰማ። ስለ ሰዎች ግን እንጸልያለን። ኮሜንት አልመልስም። ከዚህ በኋላ የማትገባ ከሆነ ደግሞ ሚዩት አደርጋለሁ። አታድክምን። በጣም በአክብሮት እናወራለን የምትገባ ከሆነ። ተባረክ ብሩክ። ይቀጥሉ። ዜዱ፣ ቢኒዎች፣ ግርምሽ፣ ታዴ። ብሩኬ የሆነ ርዕስ ልኬልህ ነበረ መሴጅ ላይ ከታች ርዕስ እያሉ ስለሆነ የሚሆን ከሆነ ተጠቀመው። ወገኖች 10,000 ያስገባው ሼሩን ብዙ ሰው ይታኛል። 578 ሰው ታፕታፑንም ደግሞ 500,000 እንገልጥ። ብሩኬ የሚሰማ ከሆነ ብሩኬ ወጣ ብሎ ብትገቡ ጥሩ ነበረ። ከታች ያላችሁ እስኪ ገድል፣ ያው ዛሬ ገድላችሁ አልተነካም። እንግዲህ እኛ ባፈርንበት ልክ አፍራችሁበታል። ገድል አላነሳንም። ይኸው መጽሐፍ ቅዱስ ተነሳ። መጽሐፍ ቅዱስ ተነሳ። ማቴዎስ 10 ተነሳላችሁ። እስኪ አምጥኑና እንዴት እናንተ ለምትሏቸው ሰዎች እንዴት እንዳዋላችሁትና
ለየዕለቱ ለዘኬ በየቤቱ ለሚደንዴ ባይዘው በዚህ ክፍል መሰረት እኮ ነው ስንቱ ቄስ እኮ በጣም ሆዱ የሚሞላው እኮ ታውቃላችሁ። ስንቱ ቄስ ምንድነው የሚባለው የጽዋ ማህበር ምናምን የሚባሉት የተመሰረቱት በዚህ ክፍል ነውና ይሄ ክፍል ምዕመኑ ተረዳው ማለት ጫኛ አውራጁ በረሃብ ተመታ ማለት ነው። የለም ጸበል ቀመሱ የለም። ይሄ ክፍል ከገባ ጸበል ቀመሱ የለም፣ ድፎ ዳቦ የለም፣ ብፌ ምናምን ነገር የለም። ቀነት እያስካሉ ይሄ ክፍል ከገባቸው በአከ ክፍል የሚያወራው እርስዎ እንደነገሩኝ አይደለም አባ ብላ ነገርየውን ታበላሸዋለች። ስለዚህ አጋንንትም በጨለማው ዓለም ይሄን እውነት እንድትረዱት አይፈልግም። የሚገርማችሁ ይህን ክፍል ስትረዱት አንድም ከዘላለም ሞት ታመልጣላችሁ፣ ሲቀጥል ደግሞ ፋይናንሻሊ ራሱ ትድናላችሁ። በደንብ ማውራው ነገር ይገባችኋል ብዬ አስባለሁ። ፋይናንሻሊ ራሱ ይህን ጥቅስ አጣመው እየጠቀሱ ነው ምዕመኑን እየጋጡት ያሉት። ውሃ እያሉ ጽዋ ዳቦ እያሉ ህዝቡን የሚግጡት ይህን ክፍል አጣመው እየጠቀሱ ነውና እኛ ከምናወራ ብትገቡ። እሺ ዳኒ ያስገባኝ ብሎኛል። አስገብቼዋለሁ። ዳኒ ዜድ ምን መሰለህ ሰብስበዋል። ዜድ አሁን ምንድነው ማድረግ ያለባቸው የኦርቶዶክስ መምህራን ወጥረው አይኖ እግዚአብሔር ይሰማል፣ ግን በማርያም ሲሆን እንደዚህ በገብርኤል ሲሆን ይሄ ተርፋለው እንትኑ እንደዚህ የሚል አዲስ ትምህርት ይዘው መምጣት አለባቸው። ገባ? እግዚአብሔር ብቻ አይበቃም፣ ቅዱሳንን ማሳተፍ ለዚህ ይጠቅማል የሚል አዲስ ትምህርት ይዛችሁ እግዚአብሔርና እከሌ የሚባል አስፈላጊ እንደሆነ እግዚአብሔር በቂ እንዳልሆነ በራሱ ገባ? በቂ ነው ካልክ በኋላ ትምህርት ማስተማር እኮ አትችልም። እግዚአብሔር በቂ ነው ቢሆንም ግን ዘድዬ ብለህ መቀጠል አትችልም። ክልክል ነው በቃ። እንደሱ አይደል የሚባለው። ከፈለግ ትምህርትን ኤዲት አድርገውና እግዚአብሔር በጣም ቢዚ ስለሆነ ብዙ ዓለምን ስለሚያስተዳድርና በስራ የተወጠረ አምላክ ስለሆነ አንዳንድ ጊዜ በስብሰባ በሚኖረውና በጣም እንትን በሚሆን ጊዜ ዴሊጌት ያደረጋቸው የሾማቸው ሰዎች ዴውል አክት እንደሱ ሆነው በውክልና የሚሰሩበት ጊዜ አለ። የዛን ጊዜ ቅዱሳን እንዲህ አይነት ትምህርት በቃ መፈላሰፍ አለ በግዴታ። እግዚአብሔር በቂ ነው ካልክ በኋላ በጠቅላላ ሄደ ደብራቶችን መዝጋት ነው ያለብህ። መጽሐፍቶችን ማቃጠል፣ ራስ መቅደድ ነው ያለብህ። ያው ጴንጤ አይቀድም። ስለዚህ ራስ መቅደድ ነው ያለብህ። በቂ ነው አልካ ወይ አለ ማለት ነው። ገባ? መልስ አስቡበትና አዲስ ትምህርት አንጡ። ዳጊ አዳምጠኛ እንዴ? ዳኒ እሺ ቀጥል። ከዚህ ድጋ ከብሩኬም መጥቷል። ቀጥሉ። እሺ ብሩኬ ቅድም ጀምራችሁ ስለነበር ብሩኬ ዳጊ አለው ዜዶ ያለው ዳኒን ተቀበለው እስኪ ወንድማችን። እሺ ዳኒ ድምጼ ይሰማል? አቤት ይሰማል። መልካም። እሺ ማርያም ምን ናት ብዬ ነበር። እንትን ጸድቀሃል? አጭር ጥያቄ። ማርያም ምን ናት ትጠይቀኛለህ? ይሄን ጥያቄ መልስና ትጠይቀኛለህ። ፈቅድልሃለሁ። እሺ ጠይቅ። ምን ናት ማርያም? ለእኔ እናቴ ነች። እናትህ ናት። እሺ እናትህ በመሆኗ ምን የተለየ ጥቅም ታገኛለህ? እናቴ ናት ስትል ምን ታደርግልኛለች እያልክ? እናቴ ናት ስትል ምን የተለየ ነገር ታደርግልኛለች እያልክ? እናቴ ናት ስትል ምን የተለየ ነገር ታደርግልኛለች እያልክ ነው? ለእኔ የምታደርግልኝማ በችግሬ ጊዜ ፈጥና ትደርስልኛለች። የት ነው የምትደርስልኝ? ያለሁበት ቦታ ማለት ችግሩ የተፈጠረበት ቦታ የእሷን ስም ስጠራ ፈጥና ትደርስልኛለች። ማርያም ስትል በራ ትመጣለች። እሺ ሁለት ሌላስ? ብዙም ማለት ይቻላል። ጸሎቴን ወደ ጌታችን ወደ መድኃኒታችን ወደ ክርስቶስ ታሳርግልኛለች። እሱ ስላልሰማ ነው እሷ የምታሳርግልህ? አይ እንደዛ አይደለም። እሺ ይሄ የተሰጣት ጸጋ ነው እንጂ ከእግዚአብሔር ጋር ይሰማል አይሰማም ሳይሆን ለድንግል ማርያም የተሰጣት ጸጋ ስልጣን ስለሆነ እኔ በምናገረው የእሷን ስም ስጠራ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ
ታቀርበኛለች እያልኩ ነው። ሌላ ነገር አይደለም። እሺ ሶስተኛ አሁን የተናገርከውን በጥቅስ ጠይቀሃለሁ ወይም በማስረጃ ጠይቃለሁ። ሶስተኛ እሺ እና ሁለቱ በቂ ነው። ከሲኦልስ ታወጣለች? ከሲኦልስ ታወጣለች? እሷን ተጠጋሁ ታወጣኛለች። እና አልተጠጋሃትም እንዴ ታዲያ? እናትህ ከሆነች ለምን አትጠጋም? ተጠጋ እንጂ። አይ ለምሳሌ አሁን እሷን ተጠጋሁ ለምሳሌ እንደ አንተ አለ አይደለ? እሷን አልተጠጋሃትም። ስላልተጠጋሃት እኔ ደግሞ ምክንያቱም ተጠጋኋት ነው ያልኩህ እኮ። እኔ አልፈልግም። አሁን እኔ ሲኦል ስለማልገባ የእሷን እርዳታ አልፈልግም። አንተ ግን ከተጠጋኋት ስትል ሌላ የተጠጋዋለ እንዴ? ከእሷ ውጭ ብዙ አትጠጋ። ብዙ ማለት ይበቃ፣ እሷ ትበቃለች። ሌላ የተጠጋዋለ? ዳኒ ጌታ ይርዳህ በኢየሱስ። ዳኒሽ አለ አትና ትደርስልኛለች ያለው አልገባኝም። ጌታ እየዘገየበት ነው። አይ እንደው ከዚህ በፊት እንደው ተገናኝቶ ያውቃሉ? እሱ በጣም ና ተመለስ ዳኒ። እንደዚህማ ጉዳት ታደርገልን። አየር ላይማ አታስቀረንም። አየር ላይማ እንዴት አታስቀረንም? በእውነት ይሄ አደገኛ መንፈስ ነው። በእውነት ነው የምላችሁ። ጌታ ካረዳችሁ እንዲህ ነበርን እኛም። በእውነት እኛም እንዲህ ነበርን። ና ዳኒሻ ና። ኔትወርክ እንደሆነ አውቃለሁ። ጸድቀሃል ወይ? አይ እንጨርስና ትጠይቀኛለህ። ይኸው እሺ ልመልስልህ። አዎ ጸድቄያለሁ እመልስልሃለሁ። እሺ አሁን ያንተን በእግዚአብሔር ቃል አሳየንና ከዛ ጸድቀሃል ስትል ምን ማለት ነው? እንዴት ጸደቅ ምናምን ትጠይቀኛለህ። ፈቅድልሃለሁ። ይፈልጋል ትደርስልኛለች ስትል ከዚህ በፊት ደርሳለህ ታውቃለህ? ለአንተ ደርሳለህ እኮ ማለት ጠየቀኝ አይደለ? መለስኩልህ አይደለ? ጸድቀሃል አንተ በእግዚአብሔር ቃል ነው። አሁን ይኸውልህ መልሰህልኛል፣ ትክክል ነው። እምነትህን ግን እንደ እግዚአብሔር ቃል ታሳየናለህ ማለት ነው። አሁን አንተ ትደርስልኛለች ስትል ከዚህ በፊት ደርሳለህ ታውቃለች? ዳኒሻ ደግሞ እኮ ልጅ ነው እኮ ገና። ይሄማ ጌታን ያገኛል። ይሄ ጌታ ባሪያ ነው የሚሆነው በኢየሱስ። ልብ ላይ የእግዚአብሔርን ቃል እንዳታስተውል ያደረገ የክፉ መንፈስ በኢየሱስ ስም ካንተ ላይ ይውረድ። በኢየሱስ ይሄ እግዚአብሔር ልጅ ነው የሚሆነው። እንዲህማ አጋንንት አይጫወትበትም። ኔትወርኩ ነው። ኦኬ ይሄ ዲስከሽን ግን በጣም ታውቃለህ፣ መፈንቅለ መንግስት እንደሆነ ታውቃለህ። ለኦርቶዶክስ ካህናቶች የመፈንቅለ መንግስት ሴራ ነው ይሄ እኮ ለነሱ። ይሄን ተሯሩጠው ነው ታውቃለህ የሚያስቆሙት። በጣም አደገኛ አካሄድ ነው ይሄ ለነሱ። አደገኛ እንደውም ከሁሉም ትምህርት በላይ ይሄ አደገኛ አካሄድ። ብትጠመቅ እዛው በቁርባን ጉዳይ ብትከራከር ይሻላቸዋል። ህልውናቸውን ይሄ ማለት ህልውናቸውን ብዙ ሰዎች ሞተውበት እነሱ የዳኑበት ማለት እዚህ ምድር ላይ ሰርቫይቭ ያደረጉበት እንጂ የዘላለም ድነት ያገኙበት አይደለም። በጣም ይሄ አካሄድ ከቀጠለ ሰው የበራለት ምንድን ነው ገዳማት የሚገጥማቸው አስበዋል? ቤተክርስቲያኖች በቅዱሳን ስም በፍጡር ስም የተከፈቱ ነገሮች ውሃ እኮ በላቸው ማለት ነው። ሰው በእግዚአብሔር መመካት ከጀመረ፣ ሰው በእግዚአብሔር መተማመን ከጀመረ፣ ሰው እግዚአብሔርን ተስፋ ማድረግ ከጀመረ እኮ አለቀላቸው። እኛ እናደርጋለን። ምን ማለት ነው ዳግ? እኛ እግዚአብሔርን ተስፋ እናደርግን ብለናል እንዴ? እኛ እናደርጋለን። በእግዚአብሔር ነው የምንታመነው። ይልህና ከዛ በኋላ እሷ ትደርስልኛል ይችላል። እሺ ዳንኤል ብራዘር፣ ያው እዚህ ጋር እንትን ማለት ሳይሆን ጥያቄ ልጠይቃችሁ መልሱ። ወንድ ከሆናችሁ መጽሐፍ ቅዱስ እናነባለን ካላችሁ የምጠይቃችሁን ጥያቄ ዳይሬክት የሆነ መልስ መልሱልኝ። እንመልሳለን። እኛ አሁን የእግዚአብሔርን ቃል በመመለስ ባለመመለስ አይደለም። ወንድነት ያው ተፈጥሮ ነው። በተፈጥሮ እኔ
ወንድ ነኝ እንግዲህ ባልመልስም ሴት አልሆንም። እሱ አሁን ይሄ ከወንድነት ጋር ምናምን የሚገናኝ አይደለም። የእግዚአብሔርን ቃል እነግርሃለን፣ የምጠይቀን ሁሉ እግዚአብሔር በገለጠልን መጠን እንመልስልሃለን። አሁን ማርያም ትደርስልኛለች ስትል የእግዚአብሔር ቃል ትደርስልሃለች ብሎህ ነው የሚል የእግዚአብሔር ቃል አይተህ ነው ወይስ እንዲሁ እምነት ነው? ይሄን አለ። እሺ እስኪ ከእግዚአብሔር ቃል አሳየን። እኔ በማምንበት መጽሐፍ ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከተለው ቅዳሴ ማርያም ምዕራፍ 18 ቁጥር 2 ቸሪቱ አማላጅቱ ሆይ ከልጅሽ አማልጅን የሚል ቃል አለ። እሱን መቀበል ቸሪቱ የምትለይ ከሆነ ይኸው እኔ በማምንበት አንተ በምታምንበት ግን አማላጅ አይደለችም የሚል መጽሐፍ ቅዱስ አንጣልኝ። አይ እኮ አንተ የጠቀስከው መጽሐፍ ቅዱስ አይደለም፣ ከእግዚአብሔር ቃል ላይ ልታሳየን ትችላለህ። እሱ ላይ ከሌለክ ያው የለም ማለት እኮ ነው። አሁን አንተ ትክክል ነው፣ ትቀበለዋለህ፣ ታምንበታለህ፣ ትክክል ነው። ግን የእግዚአብሔር ቃል ደግሞ እስትንፋሰ እግዚአብሔር የምንለው አይሳሳቴ። አሁን ለምሰማምነው እኔ በማምነው መጽሐፍ ቸሪቱ አማላጅቱ ሆይ ከልጅሽ አማልጅን የሚል የምናምነው መጽሐፍ ቅዱስ አለ። ችግር የለውም፣ ከመጽሐፍ ቅዱስም አመጣልህ እችላለሁ። ግን እኔ እንደዚህ ካልኩ አንተ ደግሞ በምታምነው መጽሐፍ ካለ እሺ ዳኒ ኔትወርክ በጣም ያስቸግራል። እሺ አንጠይቀው አይደል? እኛ እንመልስለት ለሱ። እንደዛ ነው የሚሻለው። የተወሰነ ብንረዳው የተሻለ ነው። ብሩክ እንደሱ ይሻላል መሰለህ። እሱ ይጠይቀና እንደዛ ነው የሚሻለው። ኔትወርኩ ያስቸግራል። ምክንያቱም ያው እሱ ከሚያምነው መጽሐፍ ነው እንጂ ከእግዚአብሔር ቃል ላይ የለም። እሱ የሚያምነው መጽሐፍ ደግሞ ሰዎች የልባቸውን መሻት ማለት ለምሳሌ በፊት እኔ በዓለም እያለው ብዙ መጽሐፍቶችን ማንበብ ወድ ነበርና በተለይ ደግሞ ሳይኮሎጂካል የሆኑ መጽሐፍቶችን ከዛ በዘለለ ደግሞ ፊክሽኖችንም አነብ ነበረ እና ዴርቶ ጋዳ የሚባለው መጽሐፍ በጣም ወዶ ነበር። የኦርቶዶክሳውያን እነዚህ ድርሳን ምናምን የሚባሉ መጽሐፍቶች ከዴርቶ ጋዳ ተለይተው የሚታዩ መጽሐፍቶች አይደሉም። ለምሳሌ ዴርቶ ጋዳን የደረሰው ሰውዬ የልቡን ፍላጎት የልቡን መሻት ነው የጻፈው። እነዚህም የኢትዮጵያ ኦርቶዶክስ ድርሳን ገድላት ወይ እርሜ ድምፅ ላሰማላችሁ። እሺ ያ ተባረኩ። ዘጌታችሁ የመጣችሁላችሁንም ሰላም ብያለሁ። ቀጥሉ፣ እንዳይዘጋባችሁ ብዬ ነው። እሺ ቀጥል። ቴንክ ዩ። እሺ እርሜ ተባረክ። እነዚህ መጽሐፍት ድርሳናት ገድላት የሚባሉ መጽሐፍቶች እስትንፋሰ እግዚአብሔር እስካልሆኑ ድረስ ምንድናቸው? የሰዎች የልባቸው መሻት ነው ማለት ነው። እስትንፋሰ እግዚአብሔር የምንለው የእግዚአብሔርን ቃል ብቻ ነው አይደል? እግዚአብሔር ሐሳቡን በዘመናት መካከል የገለጠበት ነው። ለ1500 ዓመት በ1500 ዓመት መካከል ነው የተጻፈው የእግዚአብሔር ቃል። ለ1500 ዓመት ከክርስቶስ ልደት በፊት ኦልሞስት 1500 ዓመት፣ ከክርስቶስ ልደት በኋላ ደግሞ 100 ዓመት፣ 1600 ዓመት፣ 1500 ዓመት፣ 550 ዓመት አካባቢ ፈጅቷል። አንድ መጣረስ የሌለው እግዚአብሔራዊ የሆነ ሐሳብ ነው ያለው ከዘፍጥረት እስከ ራዕይ ድረስ ብናነበው ማለት ነው። ከዛ ውጭ ያሉ መጽሐፍቶች ግን እንደ እግዚአብሔር የሚመዘኑ እንደ እግዚአብሔር ካልሆኑ የሰውየው ሐሳብ ነው ተብለው ሊጣሉ የሚችሉ መጽሐፍቶች ናቸው ማለት ነው። በተለይ በኢትዮጵያ ኦርቶዶክስ ያሉት እነዚህ ገድላትና ድርሳናት ተረቶች ናቸው፣ ተረት ናቸው። ደግሞም ተረት ብላችሁ ደግሞ እንዳትቀበሉት አጋንንታዊ ሐሳብ ስላለው ተረትም ደግሞ ሊባል ደግሞ አይችልም። ምክንያቱም የእግዚአብሔርን የመዳን መንገድ የሚቃወሙ መጽሐፍቶች ስለሆኑ ማለት ነው። እግዚአብሔራዊ የሆነውን የመዳኛ መንገድ በማክፋፋት ሌላ የመዳኛ መንገድ ያዘጋጁ መጽሐፍቶች ስለሆኑ ተረት ተብሎ እንኳን ሊነገሩ የሚችሉ አይደሉም በጭራሽ። እና ማምነው መጽሐፍ የሚለው ወንድማችን ይሄን ነው፣ እንዳታምናቸው ያጠፉዋል። እነዚህ መጽሐፍቶች ህይወት እንዳይኖርክ የሚያደርጉ መጽሐፎች ናቸው። ልታምነው የሚገባው የእግዚአብሔር ቃል የሆነውን እንደው 80 አሐዱ ብትቀበል በቂ ነው። የእናንተን 66ን አንቀበልም እንኳን ብትል 80 አሐዱን ከተቀበልክ በቃ በቂ ነው። ከሱ ላይ ሙጭጭ በል። ቢያንስ በተክለ ሃይማኖት በኩል ትድናለህ። መጽዋዕት በመስጠት እና ገባ እኮ ዳንኤል ምን ጠይቀህን ነው መልስ የለም የምትለን? አልጠየቅከን እና ይኸው ግባ። አንጠይቅህም አንተን
አሁን ኔትወርኩ ጥሩ ይሆናል ከዚህ በኋላ። እኮ ልንገርህ አይደለ ብሩክ፣ እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምክንያቱም ከ80 አሐዱ መጽሐፍ ቅዱስ ብለን በምናምነው ቸሪቱ አማላጅቱ ሆይ ከልጅሽ አማልጅን የሚል እኔ አመጣሁልህ አይደለ? አንተ ደግሞ አማልድም የሚል የመጽሐፍ ቅዱስ አንጣልኝ ያልኩት ጥያቄ ይሄ ነው። ዳንኤል እሺ፣ አንዴ ስማኝ። ከ80 አሐዱ ላይ አላመጣልኝ። ከ80 አሐዱ ካለ ንገረኝ። ጥቅሱ እኮ አንተ እኮ አታምንም። እኔ ከማምነው ይሄን ካመጣሁልህ አንተ ደግሞ አታማልድም የሚል መጽሐፍ ቅዱስ አጣልኝ እያልኩ። ችግር የለውም። ከ80 አሐዱ ከሆነ እቀበልሃለሁ አምጣልኝ አልኩህ እኮ ወንድም አለም። ከ80 አሐዱ ከሆነ እቀበልሃለሁ ስጠኝ፣ እቀበልሃለሁ እያልኩ ነው ያለሁት። ከ80 አሐዱ ካለክ እቀበልሃለሁ ስጠኝ እያልኩ ነው ያለሁት ዳንኤል። መጽሐፈ ቅዳሴ ብለህ 80 አሐዱ ትላለህ ወዳጄ፣ ምን ሆነ ነው? መጽሐፈ ቅዳሴ 80 አሐዱ አይደለም። አሁን መጽሐፍቶቹንም አለይሃቸው። 80 አሐዱ ማለት እነ ሲራክ፣ እነ ጦቢት፣ እነ ኩፋሌ፣ እነ ሄኖክ፣ እነ ዘሪቱ የለም። አይ ዘሪቱ ከታች ሰው አሳስቶኝ ነው። እነዚህ ናቸው በቃ እነ ኩፋሌ ምናምን እነዚህ ናቸው። እነ ሄኖክ እነዚህ ናቸው እንጂ መጽሐፈ ቅዳሴ የለም 80 አሐዱ ውስጥ። ከ80 አሐዱም ቢሆን እኮ አሳየን እኮ አስባችኋል። 80 አሐዱ ላይ ቸሪቱ አማላጅት እንደዚህ የሚል ሊያሳየን ማለት ነው። እና ዳንሻ የለም አትበል እየወረድክ መች ጠይቀህ ነው የለም የምትለው። እነ ተረፈ ባሮክ ምናምን ናቸው። ዚቅማ 80 አሐዱ አይደለም። ቢና ደግሞ ረፍ እና 80 አሐዱ ውስጥም እኮ አላሳየን። ዝቅ ነው እንጂ ዝቅ ነው። የለም እዛ ላይ የለም። እና ካለ 80 አሐዱ ላይ አሳየን። ከተበተናችሁ በኋላ ድምጽ ያምራል ይላል። አታርፍም ዳኒ ያለክ? እሺ እንጠይቀን። እሺ አንተ በቃ አንተ ጥያቄን ጠይቀንና ሌላ ሰው እናስተናግድ። ኔትወርክ እየረበሸ ስለሆነ ምንድነው ግን ቀደም ብሎ የገባ ሰው አታስተናግዱም እንዴ እናንተ? አንተማ ወዳቀ ዳሪያስ ዳሪ ይላችኋለሁ። እሺ ስትጠራ ዳሪ ነው ጥያቄ። እሺ መልስልሃለሁ ወዳጄ። ምንድነው ጥያቄ? ንገረኝ ጥያቄ። እሺ ድንግል ማርያም አታማልድም የሚል መጽሐፍ ቅዱስ ማስረጃ። ከመጽሐፍ ቅዱስ ድንግል ማርያም አታማልድም የሚል ማስረጃ ስጠኝ። ይሄ ነው ጥያቄው። መጽሐፍ ቅዱሳችን ላይ ድንግል ማርያም እንደምታማልድ አንድም ስፍራ ላይ አልተነገረም። መጽሐፍ ቅዱሳችን ላይ ስለማማለዷ ካልተነገረ አታማልድም ማለት ነው። ምክንያቱም ብታማልድ ኖሮ ድንግል ማርያም ታማልድ። ስለዚህ አንተ ያልተጻፈ ታነባለህ ማለት ነው። ያልተጻፈማ ያመናችሁት እናንተ ናችሁ። እኔማ የእግዚአብሔርን ቃል ስለማከብር ያልተጻፈ እንደዚህ እናደርግ። እሺ ቢናይ እስቲ ኢየሱስ አያማልድም የሚል ከመጽሐፍ ቅዱስ አምጣልን ዳኒ። አይ እስቲ ኢየሱስ አያማልድም የሚል ከመጽሐፍ ቅዱስ አምጣልን። ከጠየቀው ኔትወርኩ ይቋረጣል። ቢናይ ይወርድ ተቋረጠ ያለደም የሚል መጽሐፍ በቃ ወረደ። ለምሳሌ አሁን አንተ የምታምነው መጽሐፍ ላይ አታማልድም የሚል ከሌለ የለም ነው በቃ ልትላት። አንዴ አዳምጠኝ። ኢየሱስ አያማልድም የሚል መጽሐፍ ቅዱስ ላይ አምጣልህ። ኧረ ኔትወርኩ ይበላሻል። ኧረ ተው ተበላሽ እኮ ኦልሬዲ። የኢየሱስን ምልጃ ይጠሉታልና እስቲ ቆይ ዳንኤል። በነገራችን ላይ ወደዳችሁም ጠላችሁም ይሄ ልጅ ከኛ ጋር ጌታን የሚያመልክ ልጅ ነው። በእውነት ነው ጌታን ያገኛል። ልጅ ጌታ ይደርስለታል። እኔ በቃ ቅናት ያለባቸው ሰዎች እጃቸውን ለጌታ ይሰጣሉ። ጌታን ከሚያገኙ ልጆች መካከል ብሩኬ፣ እስቲ አንተ ስታወራው ኔትወርኩ ይመጣል።
አውራው አንተ ትንሽ ሌላም ተትናንት ወዲያ አንድ የነገርኳችሁ አለ። ሌላም እዚህ ሶሻል ሚዲያ ላይ ልክ እንደ ወንድማችን እንደሰሙ ሲከራከረን የነበረ ታዋቂ ቲክታከር ወደ ጌታ መጥቶ ከቅዱሳን ጋር በቸርች ውስጥ በአምልኮ ላይ ቆሞ ከኳየሮች ጋር ጌታን ሲያመልክ እግዚአብሔር አሳየኝ። ክሊር አድርጎ ቸርች ውስጥ ነው ያሳየኝ። ፍልቅልቅ ባለ ፊት መጥቶ ጌታን ሲያመልክ አሳይቶናልና ስሙን አልነግራችሁማ፣ ግን እግዚአብሔር እያመጣ ነው፣ እያዳነ ነው፣ እያድናለን። እና ጸልዩ ወንድሞችና እህቶች፣ የእውነት የምትጸልዩም ሰዎች ጸሎታችሁን አታቋርጡ። ስለሚድኑ ሰዎች ጸልዩ። በደንብ ነው ያሳየን ጌታዬ፣ በደንብ ነው ያሳየን። ኳየር ቀሚስ ለብሰው ከሚዘምሩ ኳየሮች ጋር አብሮ ቆሞ በቸርቻችን ውስጥ እንዲህ ነው ያልኩት እና ክሊር ሆነው አልኳችሁ። ጌታ ሲያሳየን እንናገራለን እና ታዩታላችሁ። ታዋቂ ቲክታከር ነው። እዚህ ኦርቶዶክሳውያን ሆነው ከሚከራከሩን የእናንተ ኢየሱስ ምናምን ነገር እያሉ ከሚያቃልሉ ከሚሉት ውስጥ አንደኛው ነው። ጸልዩለት። እኔ ስሙን ይዤ እየጸለይኩ ነው። እግዚአብሔር እያዳነ ነው። ብዙዎችም ደግሞ ወደ ጌታም እየመጡ ነው። ኢቨን ትልልቅ ናቸው ተብለው የሚባሉት ሁሉ ጭምር ሳይቀር ብዙ ዲያቆናት፣ ብዙ አገልጋዮች፣ ብዙ ካህናት ማለት ነው። የእውነት ነው የምነግራችሁ። የእውነት እግዚአብሔር በስራ ላይ ነው። አሁን ሰሙ ጌታን ይቀበላል ብሎ ማንም የሚያሰበ የለም። ኖ ዝም ብላችሁ አትጻፉ። የሰው ስም ዝም ብላችሁ አትጻፉ። ታዋቂ ቲክታከር በጣም ዲቤት የሚገባ ማለት ነው። ዲቤት ደጋግሞ እና ጸልዩ። ጌታዬ አሳይቶኛል። ጉባኤ ውስጥ ስሙን ነገርከን እኮ ኤርሚ፣ ደጋግሞ ዲቤት ይገባል። በቃ ነገርከን። ኧረ ተው ዝም በል በቃ ዝም በል በቃ ተው። ብዙዎች ናቸው ኮድ ቤት የሚገቡት። ፓስተር ስም አልተናገርኩም ግን አሉ። ጌታ ይባረክና እኛ በቅንነት ነው የእግዚአብሔርን ቃል የምናገለግለው። የምንናገረው ኢየሱስ ያድናል ብለን ስንል ያዳንን እና ማዳኑን በሕይወታችን ያየን በሌሎች ሰዎች ያየን ዛሬም ጭምር የሚሰራ አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ያለ ጌታ ዛሬም ጭምር ይሰራል። የሰውን ሕይወት የሚለውጥ እሱ ነው። የሰውን ታሪክ የሚለውጥ እሱ ነው እና እግዚአብሔር ይባረክ። በጣም ደስ ብሎኛል። እንቀጥላለን እና ጌታ ይባረክ። ወንድሜ ሰሙ እየነገረ ነበር፣ ራሱ ይናገራል። ይሄ ከመሆኑ ከ2 ዓመት በፊት እሱ አንድ ያየው ህልም ነበር። ህልም ለእኔና አንዲት እህት እየነገረ ነበረ። እኔ ደግሞ ስለሱ ጌታ አሳይቶኝ እዚሁ ሚዲያ ላይ የነገርኳችሁ ህልም ነበር አይደል? ጌታ አሳይቶኛል ለዚህ ሰው እንጸልይለት ብያችሁ ስለሰሙ ምን ነበረ ጌታ አሳየኝ ብዬ የነገርኳችሁ? እዚህ የነበራችሁ እስቲ የሚያስታውስ ከታች ጻፈው። ከታች ጻፈው። ስለሰሙ ጌታ እንደዚህ አሳየኝ ብዬ የነገርኳችሁ ማለት ነው። ሲያሳየንማ አሳየን እንላለን እኮ አንተ። ስንት ሰው ዝም ብሎ አርቲ ቡርቲ ወሬ ያወራ የለ እንዴ? ንጉሴ አዳኙ አሳይቶኝ ያሳየኝን አሳየን ነው የምንለው። ካላሳየን አላሳየንም። ስንት ሰው ያስታውሳል ስለሰሙ? ኦኬ ዜዶ አንድ ቁጥር ጽፋል ልትነግረን ነው? ኤርሚሻዬ ቶሎ ተመለስ ምናምን ብለህ በጣም አግሬሲቭ ሆነ ስታወራ የሆነ ጊዜ አስታውሳለሁ። ምናልባት እሱ እንዲገባቸው ማድረግ ዜብዬ በደንብ ሰምተሻል። በአጋንንት እያሰቃየው ማለት ነው። በጣም ተጨንቆ አዜብዬ በደንብ ሰምተሻል። ዜዶም ሰምተሃል።
አንተ ጌታ እኮ ይናገር ቢኒያው አቤት እንትን የወንጌሉ እኮ የማዳኑ ኃይል ማለት ነው አይደለም። እዚህ እኮ አሁን ሰሙን ምናምን ይቅርና ጳውሎስን ነፍስን ሕይወትን ለጌታ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ነው ስጡ የተባላችሁት። እሱ ሕይወቱን ሰጥቶ ሕይወታችሁን ስጡ ይላድንልህ፣ ነፍሱን ሰጥቶ ነፍስህን ላሳርፍህ ብሎ ሲልህ ተግደርዳሪ መስል በሀገራችን ባህል ጎንደሬ ይደረደረ በሙሉ ኢትዮጵያዊ ነው የሚደረደረው በመብል ጉዳይ ማለት ነው። በሙሉ ሳይበላ በላው ሳይጠግብ ጠገብኩ እያለ ማለት ነው። ግን በሀገራችን ባህል ተግደርዳሪ ተብሎ እንደሚባል አትግደርደሩ። እውነቴን ብዬ የምላችሁ በጣም ብዙ ኦርቶዶክሳውያን አላችሁ። ውስጣችሁ እኮ አልቋል። ውስጣችሁ ተሸርሽሯል። የጌታ ፍቅር በጣም 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 ምን እያልን እንዳለ ምን እያስተላልፍን እንዳለ በደንብ ለምታውቁት ጴንጤ ምን እንደሚያወራ ታውቃላችሁ። ዝም ብለን አርቲ ቡርቲ ነገር አይደለም የምናወራው። የሰው ይሉኝታ በሰው ይሉኝታ ይህንን አሁን እኮ ብቀበል ምን ይሉኛል ብላችሁ የምትሉ ማለት ነው። ምን ይልሃል አለ ያው መናፍቅ ነው ብሎ የሚለ ከሃዲ ነው ብሎ የሚለ ኢየሱስን እኮ አምነ ወደ ጌታ ታላቁና የተፈራውን ገናናውን ኢየሱስን እኮ እሱን አምነ ወደ እሱ ስትመጣ ይሄ ከሃዲ ይኸው አያ ታደልችኝ ከሃዲ ነው ብሎ የሚልሽ ኢየሱስን ስላመንሽ ልትጠጊ የሚገባውን ጌታ ስለተጠጋሹ አዳኙን ስለተቀበልሽ አዳኙን ለመቀበል ስትወስድ ዓለም በቃ ከሃዲ ነህ ትላለች። ምን ሊል ይችላል? ጉድ አንድ ሰሞን ነው ብሎ ሰው ኃጢአት እኮ ይሰራል። ጉድ አንድ ሰሞን ነው ብሎ ተቀጣጥሮ ዝሙት ያደርጋል። ባክሽ የሆነ ሰመን ነው በቃ የሆነ ጊዜ ነው የሚያወሩብን በቃ እናድርገው ብሎ ለኃጢአት ይጋብዛታል፣ ለኃጢአት ትጋብዘዋለች። እነሱ ጉድ አንድ ሰሞን ነው ቢወራብን አንድ ሰሞን ነው ብለው እርኩሰትን ለማድረግ ከጨቀኑ አንተ ቢወራብን ለምን አንድ ሰሞን አይደለም ዘመናቸውን ሁሉ ለምን አያወሩ? ጉዳያቸው ነው ብራዘር። የተሰቀለው የአብ ልጅ ኢየሱስ ለህይወቴ ያስፈልጋታል አስፈልጓትም ና ብሎ ሲጠራኝ ያንን የፍቅር ጥሪ ጠቅጥቄ ረግጬ አልቀረውም። ተራራልኝ። እዚህ ያሉ ሰዎች ጠቅጠቃው ረግጠው አልቀሩም። ቢቀሩስ እንደዛው ብኩን ሆኖና የምንቀሩ የጠራን ጌታ የራሱን ጽድቅ የራሱን ማዳን ታምኖ ነው። ጉድ አንድ ሰሞን ነው አብሮ አደጎቼ፣ ቤተሰቤ፣ እናቴ፣ አባቴ፣ አብሬያቸው የቀደስኳቸው ካህናት፣ መነኮሳቱ፣ ዲያቆናቱ ሁሉ ጭምር ውይ ምን ነው ጥሩ ልጅ አልነበረም እንዴ? እንደው ምን ነክቶት ነው ግን በመድኃኔዓለም ምን ሆነ በለስትለው ኢየሱስ ክርስቶስን እኮ ተቀበልኩ ብሎ አለ። ታዲያ ኢየሱስ ማን ነው? አንተ እኮ ቅድም በመድኃኔዓለም ብለህ ያልከው እኮ ጌታ ነው። እያሉ ማለት ነው። ያ ዓለም በክፉ ተይዟል። ሰይጣን አደራጅቶ ዓለሙን ሁሉ ጭምር ማለት ነው። የእኔ ታናሽ እንግዲህ ብዙ ወንድሞች ስላሉ ማለት ነው 5 ወንድሞች አሉ። ታናሽ ነው ስነግረው አክተፍ ብሎ ጉንጬ ላይ የለጠፈብኛል እኮ ናዝሬት። አንተ ስዳደግ ብዬ እኮ አንጠልጥዬ እዛው ግንቡ ላይ ምናምን ነገር ልለው እችላለሁ እንደ ታናሽነት ማለት ነው። አላደረግኩትም። አሁን በትንሽነትና በታላቅነት የለም። አሁን በስጋ መገለጥ የሚባል ነገር የለም። ወይ እንትን ሽመሌን አቀብሉኝ አላልኩም። አክተፍ ብሎ ተፋብኝ ሊሰነግረው ግንብ ስር ቀበሌ 15 ኢትፍሩት የሚባለው አካባቢ ማለት ነው። ያኔ ቤት ተከራይቶ እዛ ነበር። መጣለታ ታዲያ በኋላ ቆይቶ የእግዚአብሔር ልጅ ሰው እንደዚህ ያለቅሳል በጌታ ኢየሱስ የሰውን ልብኝ ከአንተ በቃ ተለክፋችኋል ይሉናል። ቆንጆ እያለካከፍ ነው የለከፈን ምን ነው ብዬ ስለው እንዴት ነው በቃ ጌታ ሲቀበል ትራክተር መገጣጠሚያ 11 ቀበሌ ውስጥ ይመስለኛል 09 መታጠፊያ ወንጂ ማለት ነው። ወደ አዲስ አበባ ስንመጣ በግራ በኩል 09 ጋር ወደ ወንጂ መታጠፊያዋ ግን በግራ በኩል በቀኝ በኩል ትራክተር መገጣጠሚያው መናፈሻ አለ። እዛ ውስጥ ነው 7 ነው 9ኙን ሰብስቤ ጌታ እንዲቀበሉ ሁሉ ተንበርክከው። ዛሬ አንዳንዶቹ የአማኑኤል ህብረት ቤተክርስቲያን ሽማግሌዎች ናቸው። ገናናው ኢየሱስ ለዘላለም ስሙ ይቀደስ እኮ ነው ብዬ የምልህ። ያድናል ብለን ስንል ዝም ብለን አይደለም።
አብሮ ጌታ ያኔን የተቀበለ ማለት ነው። ስቅስቅ ብሎ እንዴት ይቅር ትለኛለህ? ያኔ ምራቅ የተፋውብህ ንጉሱ ላይ ተተፍቶበታል እንኳን እኔ ላይ 16 ነው አስንዬ፣ አንተ ስለምታውቀው ማለት ነው። 16 ቀበሌ ማለት ነው። ትራክተር መገጣጠሚያ ማለት ያ ወደ ትዬ ቤት መታጠፊያ ጋር ያለው ማለት ነው። ኢየሱስ ያድናል። ወንድሞቼ እናቶቼ፣ ዝም ብለን እኮ አይደለም የምናወራው እንዴ። ከሱ ውጭ አንተ በማን ልትጠል በማን ታዛ ጠላ ስር ልትጠለለው ሄደ? የማንንም አዳዲስ ፍጡር እያመጡ በየጊዜው ና በተክለ ሃይማኖት በክንፎቹ ጥላ ተጠለል ይላል። ምን ክንፍ አለውና ሲጀምር ተክለ ሃይማኖት ክንፍ እኮ ብሎ የሚለው በመዝሙር 91 ላይ የተነገረው በክንፎቹ ጥላ ብሎ ያለ እግዚአብሔር በእርሱ መለኮታዊ ጥበቃ ውስጥ ሁን እኮ እያለ ነው። ፍጡርና ተክለ ሃይማኖት የሚባል የቲሳ ሰውዬ ምን ክንፍ አለውና ነው አንተን የሚያስጠጋ? ምን ጥበቃ አለውና ነው እሱ የሚያስጠጋ? ያድናል እንጂ ቆንጅዬ አዳኝ ነው ኢየሱስ። ቆንጅዬ የኔ አባት ስም ይባረክ። ቆንጅዬ እኮ አዳኝ ነው አልኩ። የለም እሱን የሚመስል አዳኝ። መሐመድ በለው፣ አላህ በለው፣ ቡዳ በለው፣ ሂንዱዝም በለው፣ የፈለከውን ባለቦርጫም ጢማም በል፣ የፈለከውን ጥራ አማልክቶችን ምድር ሁሉ የተሸከመቻቸውን ጣዖታት ተሰብስብ አልኩ። በአውስትራሊያ፣ በአሜሪካ፣ በካናዳ፣ በእስያ፣ በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅ፣ በባህር ደሴቶች የሚጠሩ ስም አላቸው ተብሎ የሚባሉ ያድናሉ፣ የሱማ ፍቱን ነው ተብሎ የሚባል እያንዳንዳቸውን ሰብስብ። ከእግዚአብሔር ልጅ እግር በታች ናቸው። ሃሌሉያ! ከእግዚአብሔር ልጅ እግር በታች ናቸው። ማዳን የበጉ እንጂ ማዳን የመሐመድ አይደለም። ማዳን የአላህ አይደለም። ማዳን የቡዳ ነው የሂንዱዝም ነው ብሎ የሚል የለም። ራሳቸውም እንደማያድኑ ያውቃሉ። ራሳቸውም አልዳኑ። አዳኙ የተሰቀለው የአብ ልጅ እና የዳዊት ልጅ ኢየሱስ ክርስቶስ ብቻ ነው። ይህን አረቄ ጠጥተን ሞቆን የምንናገረው ንግግር አይደለም። ቆንጅዬ አዳኝ ነው። ቆንጅዬ ሲያድን ደግሞ እንዴት እንደሚያውቅበት ሲያሳርፍ ቸርነቱን የቀመሱ አባትነቱን የቀመሱ ፍቅሩን የቀመሱ ያውቁታል። ቆንጅዬ አዳኝ ነው እንጂ እረፍት ሲሰጥ ለነፍስ እረፍት ነው የሚሰጠው። አይገርም? የኔ አባት የኔ ትሁት ለዘላለም ስምህ ይቀደስ። ለነፍስ ነው እረፍት የሚሰጠው፣ ለስጋህ አይደለም እረፍት የሚሰጥህ። በስጋህም ከፈለገ ያሳርፍሃል። ከፈለግ እሱ አንተ ቢችም ሄደህ ልታርፍ ትችላለህ። የነፍስ እረፍትን ግን ማንም አይሰጥም። እመቤቴ ወላዲቴ ብለህ ብትል እሷም ራሷ ነፍሴ በጌታ ደስ ይላታል ነው ያለችው። የነፍስ እረፍትን የሚሰጥ ማንም የለም። ነፍስን የሰራ ብቻ ነው የነፍስ እረፍት የሚሰጥ። መሐመድ የነፍስን እረፍት አይሰጥም። ምክንያቱስ እሱ የነፍስ ሰሪ አይደለማ። አላህ የነፍስ እረፍትን አይሰጥም። እሱም የነፍስ ሰሪ አይደለማ። ቡዳ በለው፣ ሂንዱዝም በለው፣ የፈለካቸውን የምጠራቸውን ሹንቲዝም ዋቴቨር የምጠራቸውን በሙሉ ጥራ፣ የነፍስ ፈጣሪ አይደሉም። አዳምን ከምድር አፈር አበጀው፣ የህይወትንም እስትንፋስ እፋለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ከእግዚአብሔር የተካፈለው እግዚአብሔር የሰጠው እግዚአብሔር የፈጠረው የነፍስ ባለቤት እሱ ነው። ነፍሳችንን በዚህ አፓራተስ በዚህ ስጋ ውስጥ እንድትሆን አድርጎ የሰራት ጌታ መጥቶ እኔን ለማዳን ነፍሱን ስለ ነፍሴ ቤዛ አድርጎ ሰጠ። ጌታዬ 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 ነፍሱን ስለ ነፍስህ ቤዛ አድርጎ ሰጠ። ነፍሱን ስለ ነፍስሽ ቤዛ አድርጎ ሰጠ። የነፍሳችን ሰሪ ነፍሳችንን ለማዳን ነፍሱን ስለ ነፍሳችን አሳልፎ ሰጠ። እንዴት አይነት ፍቅር ነው! በቃ ሰውነቴ ሁሉ ይንቀጠቀጣል እኮ አልኩ ብራዘር። ይህንን እውነት የገለጠልን ጌታ መንፈስ ቅዱስ ለዘላለም ስሙ ይባረክ። የነፍሴ ሰሪ የነፍሴ የህይወቴ ባለቤት ነፍሴን ሊያድናት ነፍሱን ስለ ነፍሴ ቤዛ አድርጎ ሰጠ። እኔ አሁን ሌላ ነገር ብትነግረኝ በጣም ነው የምታበሳጨኝ ወንድሜ። የእውነት በጣም ነው የምበሳጨው። መንፈሴ ቁጥጥ ይላል።
ምንድነው የሆነ ነገር ተለከፌ ነው ወይ ብዬ ያልኩበት ጊዜ ነበር። አሁን ግን አልልም። መንፈሴ በጣም ይበሳጫል አልኩ። ከዚህ የወጣ ነገር ሌላ ነገር ስትነግረኝ እታመማለሁ፣ በግልጽ እጣላለሁ አልኩ። ጆሮዬ ለመስማት ራሱ በቃ ያሳክከኛል። ነፍሴን የሰራት ጌታ ነፍሴን ሊያድናት ነፍሱን ለመስጠት እኔን ሊሆነው የማይገባው ጌታ እኔን ሆኖ መጥቶ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስለው ተገባው ይላል። ኦ ጌታ ስም ይባረክ፣ ስም ይባረክ። ሌሎች መጥተው ያድናሉ፣ ሌሎች መጥተው እንደዚህ ይላሉ ብለው ሲሉ በቃ ውስጤ ይቆጣል አልኩ። ይቆጣል። የተቀበልኩት መንፈስ እንደሆነ በደንብ ነው የገባኝ። አሁን ማናህ አልለውም። ውስጤ በጣም ይነድብኛል። በቃ ኢየሱስ ስትለኝ ነው በቃ ደስ የሚለኝ። በእንባ ሰማሃለሁ፣ እየተቀበጠበጥኩ ነው የምሰማ። እኔ ብቻ የወንጌል አማኞች በሙሉ ኢየሱስ በለው። በቃ የምንይዘው የምንጨብጠው ነው የምናጣው። በጣም ደስ ይለናል፣ ደስ ይለናል። ስሙ ለዘላለም ይቀደስ። ደስ ይለኛል። እኔ ግን በእግዚአብሔር ደስ ይለኛል እንዳሉ አባቶቼ ነቢያት፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግሮቼን እንደ ዋላ እግር ያደርጋል፣ በከፍታዎች ላይ ያስኬደኛል እንዳሉ ደስ ይለናል፣ ደስ ይለናል። ለዚህ ነው ጴንጤ ስለ ኢየሱስ ስስ ነው፣ አይሆንልንም። ስሙን ጠርተ አሜን አለማለት አንችልም፣ አለማልቀስ አንችልም፣ አለመደሰት አንችልም፣ አለመፈታት አንችልም፣ አለመቦረቅ አንችልም። ኢየሱስ በቃ በፍቅሩ ታማሚ ነኝ፣ ተነድፍ ያለው ዓለም ይወቅልኝ። ጨርቄን ያልጣልኩ ግን እብድ ነኝ። እሱ ነው እንደዚህ ያደረገን፣ እሱ ነው እንደዚህ ያደረገን። ለዘላለም ስሙ ይባረክ። በፍቅሩ እስረኛ ስትሆን ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም፣ ቅዳሜም፣ እሑድም፣ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ፣ በጋ፣ ክረምት አንዳንዴ ልጆቼን ሸኝቼ ትምህርት ቤት አድርሻቸው ተመልሼ እነሱ እስኪመጡ ድረስ ሰዓቱ ቀኑ ያልቅብኛል፣ ያጥራል። ውጩን ሳላየው ማለት ነው። ለዘላለም ስም ይባረክ የኔ አባት። የማይለወጥ ፍቅር፣ የማይቀዘቅስ ፍቅር፣ የማይጠፋ ሰላም፣ የማይደፈርስ እረፍት፣ የነፍስ እረፍት። ነፍሴን እኮ ነው ያሳረፋት። ነፍሳችንን እኮ ነው ያሳረፋት። ነፍስ ታርፋለች እንዴ? ነፍስ ታርፋለች፣ ትቅበዘበዛለች ማለት ነው ነፍስ። አዎ ነፍሴ ነበር የተቅበዘበዘችው። ነፍሱን ሰጥቶ ና ወደ እኔ ለነፍስ እረፍት እሰጥሃለሁ ብሎ የጠራኝ ፍቅር ብሎ የሚለው ቃል አያብራራውም። እሱን ግን ፍቅር ነው፣ ሌላ ቃል ስለሌለ። ምን ሆኜ ነው እል ነበር በእውነት ወንድሞቼ ናቶች። ምንድን የነካኝ ምን ነበር የነካኝ እያልኩ ማለት ነው። እነዛን ዘመናት ሂድልኝ፣ ከኔ ጋር ሂድ፣ በቃ ከኔ ውስጥ ይውጣልኝ ብዬ ሳላቅ ጸለይኩ በሱ ፊት ማለት ነው። እኔ አላቅም ነበር ለካ የሱ ነገር እንደሆነ። በቃ ሂድልኝ፣ የሆነ ነገር ሆኛለሁ ማለት ነው። በጣም ደስ ይለኛል፣ ውስጤ በጣም ይቃጠላል፣ በጣም ደስ ይለኛል። መጽሐፍ ቅዱስ ሳነብ በጣም ደስ ይለኛል። መጽሐፍ ቅዱስ አንብቤ አልጠግብም። ስጸልይ በቃ የማላውቀውን ነው የሚያስወራኝ እግዚአብሔር ማለት ነው። ምስጋና ነፍሴ አንደበቴ ከውስጤ የሚወጣው ከልሳን ጋር ሁሉ ጨምሮ ምን ሆኜ ነው? ምን ሆኜ ነው? አንድ የኦርቶዶክስ ቤተክርስቲያን እንዲያቆን ማለት ነው። ምን ሆኜ ነው? ምንድን የነካኝ? ምንድን የነካኝ? እኔን ምንድን የነካኝ ብዬ ከህዝቡ መካከል ጉባኤ ውስጥ ቁጭ ብዬ አለቅሳለሁ። ቃል እግዚአብሔር ሲሰበክ አለቅሳለሁ። ካሴት ስሰማ አለቅሳለሁ። ሰባኪዎቹን ለካ አላቅም ነበረ። እኔ አይደለም ማቅ እኔ አላቀውም ነበር። ምንድነው ልቤ ውስጥ ጨጓራዬ ሰላም ነው ግን ይቃጠላል። እውነት እኮ የምላችሁ በስርዓት ነዲድ የኔ አባት ስሜ ይባረክ። በስርዓት ነዲድ እዚህ ስፒሪቴ ውስጥ ልቤ ውስጥ የሚቃጠል ነገር አለ እና ምንድን የነካኝ ምንድን የሆንኩትኝ ግን ደስ ይለኛል። ራእዮችን ህልሞችን እግዚአብሔር ያሳየኛል። አይቼው በዘመኔ የማላቀውን መገለጦችን እግዚአብሔር ይሰጠኛል። መገለጥ መሆኑን አላቅ ምን አላቅ ውሰድልኝ፣ አውጣልኝ፣ ከኔ ውስጥ ንቀለው እያልኩ ሳላላወቁት ፓስተር ዮሐንስ ተገኘ የሚባል ሰው ከወለጋ መጥቶ ሲያገለግል ጉባኤ ውስጥ
ውሰድልኝ አይባልም ማለት ጨምረው ነው የሚባለው። አንተ ሰውዬ ውሰድልኝ አይባልም። የኔ እሳት ነው ይላል ጌታ አለኝ። ለካ አባዬ ነበር፣ ለካ ጌታ ኢየሱስ ነበር፣ ለካ ጌታ ነበር። በዛ እሳት ጉልበት ነው የማገለግለው እንጂ እኔ በትምህርቴ በእውቀት አይደለም። ስም ለዘላለም ይባረክ። ቆንጭ እያዳኝ ነው ኢየሱስ። በጣም እኮ ያድናል፣ በጣም ያድናል። ወንድሞቼ እናቶቼ፣ ጳውሎስ ስለ ወንጌል እስረኛ ነኝ ብሎ ያለው ነገር በደንብ ነው የሚገባኝ። በደንብ ነው የሚገባኝ። እኔ ሳላቅ ሂድ ሊውሰድልኝ፣ አንሳልኝ ጌታ ጾም ጸሎቱ ልጸልያለሁ እንዲወስድልኝ ባለማወቄ እንደዛ እንኳን ውሰድልኝ ብዬ ስለው እንኳንም አልሄደ። እኔ አላወቅኩትም፣ ሳላውቀው ነው ውሰድልኝ ያልኩትኝ። ውስጤ ያለው መቃ እንደዚህ አይነት መንፈስ እኔ አይቼ አላቅም። ወንድሞቼ እናቶቼ፣ እኔ አላቅም። ውዳሴ ማርያም ደግማለን፣ በቃ ዘኬ በልተን እንሄዳለን ወደ ቤት። እኔ የት አቅላለሁ? እንደዚህ አይነት መንፈስ የት አውቃለሁ? እናንተ እንዴት በልዑል በእግዚአብሔር መንፈስ ተሞልታችሁ የምታገለግሉ ወንድሞቼ እናቶቼ፣ በጣም እኮ የተባረካችሁ ናችሁ ወንጌላውያን። በጣም እኮ የተባረካችሁ ናችሁ እኮ። እኛ የት አቅላለሁ? እንደዚህ አይነት መንፈስ ሄደን ከበሮ መተን ደብድበን ለፍጡር ለጥርስሽ ለዓይንሽ ለግንባርሽ ሰላምታ ይቀባል ብለን በቃ እሱን ደጋግመን የሚበላ ዘኬ እንበላለን። አለቀ በቃ። ወደ ቤት ነው የምንመለሰው ነጠላችንን ለብሰን ማለት ነው። ስለ ዘላለም ሕይወት ብጠይቀን አናቅም። ኢየሱስ ብለህ ብትለን እንደነግጣለን። የኔ ዋህ እንዳልታወቅ ጌታ በቀኜ ነው አየዋለሁ ብሎ ይላል። በደንብ ነው፣ በደንብ ኮቴ ይታወቀኛል። ስሙ ለዘላለም ይባረክ። እና ያው በቃ ተለክፌ የቀረው በጴንጤዎች አምላክ በኢየሱስ ክርስቶስ በፍቅሩ ማለት ነው። ለከፈው ብሎ ይላሉ። ይህን ቃል እነሱ የሚጠቀሙትን ቀጥታ አልጠቀም ብዬ ነው። አልለከፈኝም፣ ቀደሰኝ እንጂ ተቀድሼ ቀረው። ሃሌሉያ! ተቀድሼ ቀረው። ቀደሰኝ፣ ለከፈኝ አይደለም፣ በፍቅሩ ቀደሰኝ ማለት ነው። የማይበርድ እሳት ሰውነቴ ሁሉ ነው የሚንቀጠቀጥብኝ አልኳችሁ። የእውነት የማይበርድ እሳት። ስም ለዘላለም ይባረክ አባዬ። ከዚህ እሳት አታጉድለን። በዚህ እሳት ጉልበት እንጸልይ። በዚህ እሳት ጉልበት ማዳንህን ለሰዎች እንናገር። በዚህ እሳት ጉልበት ለበሽተኞች እንጸልይ። በዚህ እሳት ጉልበት አንተ ምን ነው የምትሰራው? አንተ ነው የምታደርገው። ማዳንህ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ተብሎ ተጽፏል። በዚህ እሳት ጉልበት ትጠብቀናለህ። በዚህ እሳት ጉልበት በምድር ከፍታዎች ላይ ታወጣናለህ። ሃሌሉያ! በዚህ እሳት ጉልበት በዘንዶ አናት ላይ ታረማምደናለህ። በዚህ እሳት ጉልበት በወንጌልህ ላይ የተነሳ ከፍ ያለ የሰው ሐሳብ ይፈርሳል። በዚህ እሳት ጉልበት ኃያላን ይማረካሉ። ብርቶች ነን ብለው ያሉ ልባቸው ይርዳል። ገናንነትና ክብር ሞገስ ከዘላለም እስከ ዘላለም ለታረድከው በግ ለዳዊት ልጅ ለእግዚአብሔር ልጅ ለስም ይሁን። አገኘኸኝ አባዬ፣ ስቅበዘበዝ አገኘኸኝ። ካገኛቸው ወገኖችን እዚህ ያሉትን ስንቅበዘበዝ የህይወታችን መሪ ጠፍቶብን በኋላ ላይ እንደሚንከራተት ኩበት ስንንከራተት መሪው የጠፋበት መርከብ ይመስል ወዳገኘንበት ስንቀዝፍ ሰይጣን ወዳገኘንበት ሲያስቀዝፈን እንደጠፉ በጎች ተቅበዝብዘን ሳለን አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመለሳችሁ ተብሎት እንደተጻፈው መለስከኝ፣ አሳረፍከን። ጌታ ኢየሱስ የዘላለም መሰማሪያችን ሆንከን። የዘላለም ጠባቂያችን እረኛችን አንተው ነህ። የዘላለም መሰማሪያችን አንተ ነህ። ከለመለመው መስክ ትመግበናለህ፣ ከእረፍት ውሃ ዘንድ ታጠጣናለህ፣ አጠጥተናል። ኑና ጠጡ ብለህ ጠራን። ውዴ ኢየሱስ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ብለህ አጠጣን። ቅዱስ ስምህ ይባረክ።
አጠጣህን። ኑ ጠጡ ብለህ የህይወት ውሃ ወንዝ ከወዳችን እንዲፈልቅ አደረክ። መንፈስን ሰጠህን። የጸጋ ስጦታዎችን ሰጠህን። በልሳኖች እንድንጸልይ ሰጠህን። እንድናመልክ እንድንዘምርህ ሰጠህን። ልሳናትን ሰጠህን። ጥበብና መገለጦችን ሰጠህን። የጥበብና የእውቀት ሁሉ መዝገብ የሆንከው የዳዊት ልጅ ኢየሱስ ሰጠህን። በዚህ ሸክላ ዕቃ ውስጥ የከበረ መዝገብ አስቀመጥክ። ምን እንልሃለን? ምን እንልሃለን? የኔ ጌታ ለዘላለም ስም ይባረክ። ክብርና ገናንነት ለታላቁ ለስም ይሁን። ሃሌሉያ። ኢየሱስ ቆንጅዬ አዳኝ ነው። ጌታን እጅግ አድርገን እናመሰግናለን። ውብዬ የምወድሽ እህቴ ጸልይ በልብሽ ያለውን ተባረኪ። ከዛ እንጨርሳለን። ጸጋ ይብዛላችሁ። ጋይድ በውስጥሽ እንዳለው የምትይው ነገር ካለ ማለት ቻለሽ። እሺ ኤርሚ የጌታ ኢየሱስ ይባርክ። ጸጋ ይብዛላችሁ። እዚህ ውስጥ ያላችሁ እህትና ወንድሞች የኔና የናንተ ደስታ ያለው በጌታ በኢየሱስ ነው። ምናልባት እዚህ ውስጥ ያላችሁ እህትና ወንድሞች ጌታን የማታውቁ የአንዳንዶቻችሁ ደስታ ሀገር በመቀያየር የአንዳንዶቻችሁ ደስታ ደግሞ በገንዘብ የአንዳንዶቻችሁ ደስታ ደግሞ አግብቶ ተጋብቶ በመኖር ሊሆን ይችላልና አስቀድሞ ኤርሚ ሲል እንደነበረው መጽሐፍ የእግዚአብሔር ቃል ሲናገር በለስ እንኳን ባታፈራ ይላል፣ በወይንም ሐረግ ፍሬ ባይገኝ፣ ከብቶችም በጋጥ ውስጥ ባይገኙ፣ እርሾችም መብልን ባይሰጡ ይላል ዕንባቆም። እኔ ግን በእግዚአብሔር ደስ ይለኛል ይላል። በክርስቶስ ኢየሱስ ያመንን በክርስቶስ ኢየሱስ የዳንን ሃሌሉያ ከጨለማ ወደሚደነቀው ብርሃን የመጣን የኔና የናንተ ደስታ አገር በአገር በመቀየር አይደለም። የኔና የናንተ ደስታ ብዙዎች ልባቸውን በሚጥሉበት በዛ ነገር አይደለም። የኔና የናንተ ደስታ ያለው ሰማይ ነው። የኔና የናንተ ደስታ ያለው የኔና የናንተ ረፍት ያለው ሰማይ ነው። እኛ ግን በጌታ ደስ ይለናል። በመድኃኒታችን አምላክም በእርሱ ሐሴት እናደርጋለን። ጌታ እግዚአብሔር እርሱ ደግሞ የኔና የናንተ ኃይል ነው። ሰማይ ዙፋን ምድር የእግር መረገጫ የሆነ የዘላለም አባት የዘላለም አምላክ ልዑል እግዚአብሔር ሆይ ዕለት ዕለት የምትረዳን ዕለት ዕለት የምታግዘን ዕለት ዕለት አቅምና ጉልበት የምትሆነን አንተ ነህ። ብንጸልይ ባንተ ነው፣ ብናገለግል ባንተ ነው፣ ወጥተን በሰላም ብንገባ ባንተ ነው፣ ቤታችን ኑሯችን ቢጠበቅ ባንተ ነው፣ ልጆቻችንን ብትጠብቅ ባንተ ነው። የዘላለም አባት እግዚአብሔር ሆይ በሌሎች ፊት በርትተንና ጠንክረን የተገኘ ነው ደግሞም የታየ ነው ባንተ ነው። ስለረዳህን እናመሰግናለን። ስላገስከን እናመሰግናለን። አንተ የኛ ጉልበት ነህ። አንተ የኛ አቅም ነህ። አንተ የኛ የዘላለም ነህ። አንተ የዘላለም መኖሪያችን ነህ። ምንም እንኳን በለስ ባታፈራል፣ በወይንም ሐረግ ፍሬ ባይገኝ፣ ከብቶች እንኳን በጋጥ ውስጥ ባይገኙ፣ እርሾችም ብለው መብልን ባይሰጡ፣ እኔ ግን በእግዚአብሔር ደስ ይለኛል። የኔና የናንተ ደስታ በእግዚአብሔር ነው። የኔና የናንተ ሐሴት በጌታ በኢየሱስ ብቻ ነው። ከምንም ጋር አንቀያይጥም፣ ከምንም ጋር አናወዳድርም። አንተ የኛ ደስታ ነህ ኢየሱስ። አንተ የኛ ሰላም ነህ ኢየሱስ። የእህቶቼ ብርታት ነህ ኢየሱስ። የእህቶቼ ሰላም ነህ። እናመሰግናለን፣ እናመሰግናለን። ዕለት ዕለት እሳቱ በውስጣችን እየነደደ ስላለ እናመሰግናለን። ብዙዎች ከጨለማ ወደሚደነቀው ብርሃን እየመጡልን ስላለ እናመሰግናለን። ብዙዎች የመንግስት ወራሽ እየሆኑ ስላለ የዘላለም አባት እግዚአብሔር ሆይ እናመሰግናለን። ያ በጎልጎታ የፈሰሰው ደም የዘላለም አባት እግዚአብሔር ሆይ ያ በጎልጎታ ላይ ጌታ ሆይ ያፈሰስከው ያ ደም ጌታ ሆይ እንዲሁ ስላልሆነ እናመሰግናለን። ደምህ ዛሬም ትኩስ ነው፣ እናመሰግናለን። አንተ በእኛ መካከል እየሰራ ነው፣ እናመሰግናለን። አንተ በእኛ እየተጠቀምክ ነው፣ እናመሰግናለን። ገንዘብ ስላደረግከው ህዝብ አመሰግናለሁ። የክብር ዕቃ ስላደረግከው ህዝብ እኔ አመሰግናለሁ። ስም ይባረክ። ብዙዎች ስለሚድኑልን እናመሰግናለን። ብዙዎች ስለሚያመልጡልን እናመሰግናለን። ብዙዎች ከጨለማ ወደሚደነቀው ብርሃን ስለሚመጡልን እናመሰግናለን። የመንፈስ እሳት በዚህ እግዚአብሔር ሆይ ስለሚነድ እናመሰግናለን። የጠነከረ ልብ ጌታ ሆይ ስለሚሸነፍ እናመሰግናለን። አልሸነፍ ያለ ስለሚሸነፍ እናመሰግናለን። በሃይማኖት የጠነከረ ልብ ስለሚሸነፍ እናመሰግናለን። እምቢ ያለ እግዚአብሔር ሆይ እሺ ስለሚል እናመሰግናለን። ለቃል አልታዘዝም ያለ ጌታ ሆይ ወደ ቃል ስለሚመለስ እናመሰግናለን።
እምቢ ያሉ ልባቸው የጠነከረ በዚህ ሶሻል ሚዲያ ላይ አልሸነፍም ያሉ የዘላለም አባት እግዚአብሔር በዚህ ሰዓት ስለምትገናኛቸው እናመሰግናለን። በዚህ ሰዓት ልባቸውን ስለምታሸንፍ እናመሰግናለን። አዳዲስ ዜናዎችን ስለምንሰማ እናመሰግናለን። አዳዲስ ወሬዎችን ስለምንሰማ እናመሰግናለን። ወንድማችን እኮ ወደ ጌታ መጣ ስለሚባል፣ እህታችን እኮ ወደ ኢየሱስ መጣች ስለሚባል፣ እህታችን እኮ ተሸነፈች ስለሚባል እናመሰግናለን። ስመ ይባረክ፣ ስመ ይባረክ። በመካከላችን አንተ ደምቀና ተውበት አይልን። በዚህ ሶሻል ሚዲያ ላይ አንተ ብቻ ተነገርልን። በዚህ ሶሻል ሚዲያ ላይ አንተ ብቻ ደምቀት አይልን። ያዳንከን ኢየሱስ አንተ ብቻ ተሰበክልን። ኢየሱስ አንተ ብቻ ተነገርልን። ስመ ይባረክ። በጌታ በኢየሱስ ስም አሜን። ተባረኩ። ጌታ ይባርክሽ እህትየው፣ ጸጋ ይብዛልሽ፣ ተባረኪ። ክብር ለጌታ ለእግዚአብሔር ይሁን። እግዚአብሔር ለዘላለም ስም ይባረክ። እኔ ግን በእግዚአብሔር ደስ ይለኛል ያለው ዕንባቆም በጣም 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 አባዬ ስም ለዘላለም ይባረክ። ይህን መንፈስ ስለሰጠን በገንዘባችን በእውቀታችን አላገኘኑ፣ ከእናታችን ከአባታችን አልወረስኑ፣ ገበያ ሄደን አልገዛኑ። በአንተ ደስ እንድንሰኝ፣ ልባችን በአንተ እንዲታመን፣ መንፈሳችን ሐሴት እንዲያደርግ ለባሪያዎች ለነቢያት የሰጠኸውን መንፈስህን ልጅን ኢየሱስ ክርስቶስን ስንቀበል እንዴት እንደገባ ሳናቅ ወደና ፈቅደና በልባችን ግባ ብለን ስንል ገብተህ ህይወታችንን ተቆጣጥረህ ያገኘንህ የእግዚአብሔር ቅዱሱ መንፈስ ስም ይባረክ። ስም ይባረክ። Thank you, Lord. እንኳን ያንተ መንፈስ አገኘን። እንኳን ያንተ መንፈስ አገኘን። እንኳን ያንተ መንፈስ አገኘን። እንኳን መንፈስን ሰጠህን። እንኳን ይህንን ሰላም ይህንን ደስታ ሰጠህን። ዓለም አያውቀው፣ ያንተ የሆኑ ብቻ ያውቁታል። ይህን መንፈስ የተቀበሉት ብቻ ያውቁታል። እህቶችና ወንድሞቼ ያውቁታል። እናውቃለን። የእግዚአብሔር መንፈስ እናውቃለን። እረፍታችን ነህ፣ ሰላማችን ነህ፣ ደስታችን ነህ፣ ደስታችን ነህ። የዓይናችን ማረፊያ ነህ ጌታ ኢየሱስ። የዘላለም መሰማሪያ ሆንከን። በክንፎች ጥላ ውስጥ ተሰውረን ወጥተን እንገባለን፣ ተኝተን እንነቃለን። ቀኝህና የፊት ብርሃን ስለበራልን በሰይፋቸው ምድርን አልወረሱም ተብሎ እንደተጻፈ፣ አዎ እኛም በእውቀታችንና በሰይፋችን ያንተን መንግስት አልወረስንም ወዳሃቸዋልና ተብሎ እንደተጻፈ ለእኛም እንደዚሁ ነው የሆነልን። ስለወደድከን አዳንከን። ወዶኛልና አዳነኝ ብለው እንዳለህ ወደኸኛልና አዳንከኝ። ወደሃታልና እህቴን አዳንካት። ወደህናልና አዳንከን። ወደኸዋልና ወንድሜን አዳንከው። እዚህ ያሉ ወንድሞቼ ናቶቼ በዓለም ዙሪያ ያለን አዳንከን። በቅዱስ አዳዳንህ አዳንከን። በቅዱስ አጠራርህ ጠራሃን። የራስህ ጽድቅ፣ ያንተ ንጽህና ለእኛ እንዲቆጠር ሆኖ አንተ በእኛ ምትክ እርግማን ሆነ ከሕግ እርግማን ልትዋጀን በእንጨት መስቀል ላይ ለበደል ለኃጢአታችን ሞትክ። እንዴት ይረሳል ይሄ? ስምህ ለዘላለም ይቀደስ የኔ ጌታ።
ተባረኩ ወገኖቼ። በዚህ ደስታ ውስጥ ዋሉ፣ በዚህ ደስታ ውስጥ አምሹ፣ በዚህ ደስታ ውስጥ ተኙ፣ በዚህ ደስታ ውስጥ ውጡ ግቡ። ጌታዬ ስም ይባረክ። እኔ ግን በእግዚአብሔር ደስ ይለኛል። ኦ ማይ ጋድ በመድኃኒቴ አምላክ ሐሴት አደርጋለሁ። ታንክ ዩ ሎርድ። የዕንባቆም የባሪያ የነብዩ አምላክ እናመሰግናለን። ይኸው ነው ለእኛ የሚሆነው፣ ይኸው ነው ለእኛ የሚሆነው። የዛሬ 2600 ዓመት ላይ ቆሙ ባሪያ ይህንን ቃል ተናግሮ በጽድቅ አገልግለው አለፉ። በእነሱ ውስጥ የነበረ የክርስቶስ መንፈስ ተብሎ እንደተጻፈ ያው መንፈስ ከዚሁ መንፈስ ጠጥተው ትንቢት ተናገሩ። በእነሱ የነበረ የክርስቶስ መንፈስ ተብሎ እንደተጻፈ በእኛ ውስጥም ይኸው መንፈስ አለ። ይኸው ታስደስተናለህ፣ ታስደስተናለህ ጌታዬ ኢየሱስ ታስደስተናለህ። የሁል ጊዜ ፋሲካችን ነህ፣ የሁል ጊዜ ደስታችን ነህ፣ የሁል ጊዜ ሰላማችን ነህ። ምን እንልሃለን? ምን ይባላል ጌታ? ወንድሞች እናቶች፣ የምንናገረው ቃል ሲጠፋ ከዓይናችን እንባ ብቻ ይፈሳል። ምን እንለዋለን? ምን ይባላል ጌታ? ምንድነው ማለት? በምን ቃል፣ በየትኛው ቃል ምን ብለን እንበለው? ምን ብለን እንበለው? መውደዱን ሳስብ በምን ቃላት ልግለጥ? የሱን መውደድ፣ እኔን የወደደበትን መውደድ፣ አንተን አንቺን የወደደበትን መውደድ፣ እኔን በወደድክባት ፍቅር እንዳለው ማለት ነው። ምን ይባላል? ምን ይባላል? የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው ቅዱስ አባት እግዚአብሔር አብን ሲጸልይ ጌታ ዮሐንስ 17 ላይ ትዝ ይላችኋል አይደል ያለው ጌታዬ ስምህ ለዘላለም ይባረክ አባዬ። ቁጥር 26 ላይ እኔንም የወደድክባትን ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው አስታውቃቸውም አለሁ። ምን? እኔን የወደድክባት ፍቅር። እግዚአብሔር አብ ልጁን ኢየሱስ ክርስቶስን የወደደበት ፍቅር ምን ያህል ነው? ይታወቃል። ስፋት፣ ርዝመቱ፣ ከፍታው፣ ጥልቀቱ ብሎ ጳውሎስ መትሮ ለክቶ የማይደረስበት ነው፣ ከመታወቅ የሚያልፈው ነው ብሎ ያለው። በዚህ ፍቅር አንቺ ተወደድሽ ተብለሽ ስትባይ፣ እኔ ተወደድኩ ተብለን ስንባል በእውነት እብዶች ብንባል ይነስ እንዴ? በዚህ ፍቅር ወደደን። ሲወድ ደግሞ የወደዳቸውን እስከ መጨረሻው ወደዳቸው ብሎ ነው ማለት። እስከ መጨረሻው ቆይ እስቲ እያየው ነገረ ስራሽን እያየው ነገረ ስራን እየተመለከቱ ቀስ እያልኩኝ ጠባይን አመልህን ምናምን ነገር እያየው ምናምን ነገር ብሎ አይደለም። ሰው ሲወድ መውደዱ የሚጨምረው ነገረ ስራህን እያየ ነው። የወደዳቸውን እስከ መጨረሻው ድረስ ወደዳቸው። ቴንኪው ጌታዬ፣ እናመሰግናለን። ክብር ሁሉ ለታላቁ ለስም ይሁን። ከዚህ ፍቅር ውስጥ አታጉድለን። ይህ የፍቅር ሰዓት ብቻ ሁሉ ከእኔ ፍለቅለቅ፣ ሁሉ ነገር ይጥፋብኝ ጌታዬ፣ ሁሉ ነገር። ይሄ የፍቅር ሰዓት ግን አይጥፋ በእኔም በወንድሞቼ በእህቶቼ ውስጥ። እንደምትወደን እናውቃለን ጌታ ኢየሱስ። ያንተ መውደድ ጥያቄ የለውም። እንደዚሁ እንደወደድንህ እንድንወድህ ልባችን የለወጥክልን ጌታ፣ እንደዚሁ እንደወደድን በፍቅር እንደዚሁ እየተቃጠልኩኝ የዘመኔ ቁጥር ይለቅ አባዬ፣ የዘመኔ ቁጥር ይለቅ። ወንድሞቼ እህቶቼ እንደዚሁ እንደወደዱ የዘመናቸው ቁጥር ይለቅ በጌታ አልቅሳ አይወጣልህ፣ ተናግራ አይወጣልህ። አሁን አውርቼ ልጨርስ ነው ብዬ ስል ከእንደገና ከውስጥ ይፈነቅላል።
ቴንክ ዩ ሎርድ። ቴንክ ዩ ሎርድ። ቴንክ ዩ ሎርድ። ምን እንላለን? ራስህን ለሚወዱ ራሴን እገልጣለሁ ብለህ እንዳልክ ያኔ ፍቅር ፊትህን ብታሳየን፣ ያኔ ፍቅር ፊትህን ብታሳየን። ረሃባችን፣ ናፍቆታችን፣ ጥማታችን አንተ ነህ። አባቶችን ነቢያትንና ሐዋርያትን የረዳ ያጸጋ ያገዛቸው ያ መንፈስ በቀሪ ሕይወት ዘመናችን እንድትረዳን እንድታግዘን እንድትረዳን ለምንሃል። ቢቻልሃል እልህም ይቻልሃል። እኔ ለሚወደኝ ራሴን እገልጥለታለሁ ብለህ እንዳልክ ራስን ብትገልጥልን ጌታ ኢየሱስ ብናይህ በምድር በስጋ ወራት በነበርክ ሳለ ከሰዎች ጋር ስትነጋገር የነበረው ድምፅህ ሪከርድ ተደርጎ የለም እንዳንሰማው። በዚያን ጊዜ ስታናግራት መግደላዊት ማርያምን፣ አላዛርን ስታወራው፣ እነ ማርታና እነ ማርያም ቤት ስትገባ ስታወራቸው፣ እነሱ ሲናገሩ አንተ ስትመልስላቸው የነበረው ድምፅ ሪከርድ ተደርጎ አሁን በካሴት ውስጥ ከፍተን አንሰማው። ቴክኖሎጂ በዘመኑ አልነበረም። ጌታ ኢየሱስ ራስን ግለጥልን፣ በህልም በራእይ ራስን ግለጥልን። ያ የፍቅር ድምፅህን እናውቀዋለን፣ ስትናገረ እናውቃለን። በመንፈሳችን ላይ በመንፈሴ ላይ ስትናገረኝ አውቃለሁ አባዬ። ያ ድምፅ ብቻ አይጥፋ፣ ይሄ እሳት ብቻ አይጥፋብን፣ ያንተ መገኘት ብቻ አይራቀን። ስም ለዘላለም ይባረክ። አንተ ከኛ ጋር ስላለህ ብርቶች ነን። አንተ ከኛ ጋር ስላለህ ብርቶች ነን። በመንፈሳዊ ጦርነት ከአጋንንት ኃይላት ጋር ስንተናነቅ ስምህን ይዘን በስምህ ተጋርደን በደምህ ተሸፍነን ገናንነትና ክብርን ለአንተ እየሰጠን ቅዱስ ስምህን ስንጠራ ከፍ ያለው ይዋረዳል። የጠላት መንጋ ከበባ ንብ ማር እንደሚከበቡኝ በእግዚአብሔር ስም አሸነፍኳቸው ብሎ እንዳለ ባሪያ፣ አዎ ጌታዬ ኢየሱስ በስምህ ስናሸንፋቸው እናውቃለን። ስምህ የማምለጥ አለት ሆኖ ሲያስመልጥ፣ ስምህ ጠላትን ዲያብሎስን መንግስቱን ሲያፈርሰው አይተናል። ለእኛ ስምህ እንደሚፈስስ ዘይት ሆኖ ውስጣችንን በፍቅር ሲያሳብደው አይተናል። ኢየሱስ የወጣህልን የጽድቅ ፀሐያችን ነህ። የማትጠፋ የጽድቅ ብርሃናችን ነህ። በልባችን ባለ ጨለማ ውስጥ የበራህልን የጽድቅ ፀሐያችን ነህ። ክብር ገናንነት ላንተ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሁን። እግዚአብሔርን አሰብኩት ደስም አለኝ ብሎ እንዳለ ይህን መንፈስ ስለሰጠህን በዚህ ሰዓት የኔ አባት ቴንክ ዩ ሎርድ። ተባረኩ ወገኖቼ። የምትፈልጉ ወደ ጸሎት መሄድ ትችላላችሁ። ግን አንድ ሰው ጥያቄ ብጠይቅ ሊመልስልኝ የሚችል ሰው አለ እዚህ ውስጥ? ተናግረን ልንዘጋ ስንል እንደገና የሚፈልቅ ማለት ነው። ዛሬ እንደዚህ አውርተን ነገ ደግሞ ሌላ አዲስ ሆኖ ማለት ነው። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። ሰው አፉ ዝም ብሎ ውስጡ ሲያወራ ይታይ። ምን አይነት መንፈስ ነው እኮ ብዬ ማለት ነው። አፌ ዝም ብሎ ውስጤ ግን ያወራል። ስፒሪታችን መንፈሳችን የዳነው አዲሱ ሰው ማለት ነው።
እግዚአብሔር መንፈስ አይደል? ለመንፈሳችን ያወራል።